የምንመለከተው ቶፒክ አለ። የተወሰነ እንማማራለን እና ምንድነው እንቅልፍ ነው መሰለኝ። እንቅልፍ እያለኝ ነው እና የእንቅልፍ መንፈስ ተወጋት ያለሽ አባሪስ ጸሎት አድርጊ። የእንቅልፍ መንፈስን ማባረር የተመታ ይሁን። የእንቅልፍ መንፈስ ቡና አጣፈይም እንዴ? እንቅልፍ ማባረር እዚህ ታብለን ነው እንጀራ እናፈራለን እና ዛሬ ደጋግመው የሚያነሱት አለ ዘዳግም ምዕራፍ 23 ላይ እሱ መሰረት አድርገን በእስልምና ዲቃላ እንዴት ይታያል የሚለውን የምንመለከት ይሆናል ማለት ነው። ከዛ በፊት አንድ ለቪዲዮዎች አሉ ድራማ ሰሞኑን የሰሯቸው ሜይ ቢ እነሱን ታሳይናለሽ። እሺ ኦኬ። ኦኬ ይታያል አይደል? እሺ እንመልከት። ጋድ እንግዲህ እነሱ መዋረድ አይሰለቻቸው፣ ማዋረድ አይሰለቸንም። እነሱ የሚዋረዷታል፣ እኛም እናዋርዳለን። ዛሬ እስቲ ሰሞኑን ደግሞ ከሰሯቸው የተወሰኑትን ድራማዎች እናሳያችሁ። መዝናኛችን ስለሆኑ ውባዮቻችን ያለ ድራማ መቆም ስለማይችሉ ኮመንቱን ይዩት። ያው እንዳለ ኧረ ተው ሙስሊም ነች እያሏቸው ነው። ኮመንቱ ላይ እንደዛ እያሏቸው ነው። ከላይ ያሉት ግን ድራማ እየሰሩ ነው። ቀጥይ። እሺ ኮመንት ላይ ጠየቃት ሙስሊም ናት ሪፖስቷ እያሉ እየተናገሩ ነው። ኮመንት ላይ እንደምትመለከቱት። እሺ አላህ ያርግልሽ። ትንሽ አለፈር ይህንን ጥረትሽን አላህ ለሂዳ አላህ ያርግልሽ። ኦኬ ልስቱ አካውንት ይሄ ነው። ኦኬ 74 ፎሎወር አለው። ቪዲዮ የተለቀቀው ምንድን ነው? አዲስ መዝሙር ነው ይሄ አዲስ ሰሞኑን የወጣ መዝሙር ነው። ስላልሰማችሁት ነው፣ ኦርቶዶክሳውያን ስላልሰማችሁት ነው። ውባህዮች ቀድመውን ሰምተው ውባህዮች ጋር የሚሄዱ ክርስቲያኖች የነሱ መዝሙር قاعد يدبززو بنات هذه كيف ما جيتوا تاخذوها؟ ان الله عشان كنا በጣም አሁን ሰንበት ተማሪ ላይ ሁሉ ልትሆን ትችላለች። እንደውም የካህን ሚስት ሁሉ ልትሆን ትችላለች ነው። በቃ እንደዛ ልትሆን ትችላለች። በጣም ይህን የመሰለ መዝሙር የምታዳምጥ፣ ይህን የመሰለ ስብከት የምትሰማ ክርስቲያን ነች። የእውነትም ክርስቲያን ነች። ውድ አህዮች መዝናኛዎቻችን ውብ አህዮች ሶሪ ውድ አይደሉም ለካ። ውብ አህዮች መዝናኛዎቻችን ከሰሩት የሰሞኑ ድራማ ነው። አንድ ደም ጨምሪልንና ለጊዜው ይበቃናል። ነገ እንቀጥለዋለን። ሁሌም መቀለጃዎቻችን ስለሆኑ ማለት ነው፣ ሃይማኖታቸው ያለ ውሸት ስለማይቆም። ሁለተኛ ይቱ ደግሞ የውብ አህዮች ድራማ ከሚሰሩት እችኛዋን ደግሞ እናስቀጥለው። እንደምትመለከቱት ይኸው የእመቤታችንን ፕሮፋይል አድርጋለች። ስሟም ሊዲያ ነው። እሺ ስወለድ ማን ነበርኩ ብዬ ራሱ ጠይቅ ነበርና እስኪ ስለ እስልምና አስረዳኝ እና ስለ ክርስትና ሀሰታም አስረዳኝና ኖርማሊ ትክክለኛውን ሃይማኖት መርጬ ሊያዘው እዚህ ልትረዳኝ ትችላለህ? በምችለው ከጎንሽ ነኝ። በመጅድ ዱዓ እናደርግልሻለን። አላህ ብርሃኑን ያሳይሽ። አምላክ ቁርአን ላይ ምን አለ? ወለዚነ ጀሃዱ ፊ ይሄ አካውንቷ ስቶሪ ፖስት ያደረገችው ይሄው እንግዲህ አዲስ አካውንት ነው። ፎሎውም ራሳቸው ናቸው። ፎሎ ያደረጓትም ዘሆል እንዳለ ማናቸው? ሙስሊሞች። ውባህዮች እኮ መዝናኛዎቻችን ናቸው። ለዛ ነው ውባህዮች ጭንቅላት ስለሌላቸው ነገሩ። አምላካቸውም ጭንቅላት የለውም ለካ። ሶሪ ከዚህ የተሻለ ድራማ ሊሰሩ አይችሉም። አምላካቸውን የሚያቆሙት ድራማ በመስራት ስለሆነ ውድ አህዮች፣ ውብ አህዮች ሶሪ ውድ አይደሉም።
ጭንቅላት የሌለውን አካል ስታመልኩ ኦልዌይስ አዲስ አካውንት እየከፈታችሁ ፕሮፋይል እያደረጋችሁ የክርስቲያን ድራማ ካልሰራችሁ መቆም ስለማትችሉ ሁሌ እንደዚህ ድራማ ይሰራሉ። ሁሌም እናጋልጣቸዋለን። የማ ክርስቲያንም የቢ ሊሸውዱበት ይችላሉ። አሁን ለእኛ ጋር የሚያዳምጥ የእኛን የሚከታተል በእነሱ ድራማ አይታለልም፣ አይሸወድም። ማንኛውም ጤናማ ክርስቲያን እግር ለማምለክ ጭንቅላት የሌለውም በዚህ ዘመን ላይ እነሱ ጋር ሄዶ ጥያቄ እንደማይጠይቅ ግልጽ ነው። ጤናማ ከሆነ ጤናማ የሆነ የተበታተነ ይሁን የተገጣጠመ ማይታወቅ እግር ለማምለክ ውብ አህዮች ጋር ማን ጤናማ ክርስቲያን አይኖርም። አሁን ላይ ያ በፊት ላይ እና ለሃይማኖታቸው ግድ የሌላቸው በወንድ ሴቶችን ታታለል ይሆናል እንጂ ጭንቅላት የሌለውን እግር ፍለጋ ውብ አህዮች ጋር ማንም እንደማይመጣ ግልጽ ነው ማለት ነው። ይህንን በድራማ ራሳቸውን ያጽናናሉ፣ በድራማ ራሳቸውን ይሸውዳሉ። ይሄ የውብ አህዮች መገለጫ ነው። የውብ አህዮች መገለጫዎቻቸው ስለሆነ እኛም ደግሞ እናዋርዳለን፣ እነሱም ይህንን ድራማ ይሰራሉ። አንድ ጤናማ ክርስቲያን ብቻ ሳይሆን ጤናማ ግን ይህንን የኡስታዞቻቸውን ቅሌትና ነውር በየቀኑ እንዲህ ስናሰጣቸው ለምንድነው ኡስታዞቻችን እንዲህ ወራዳ ውሸታም ድራማ ብቻ የሚሰሩ የሆኑት ብሎ ከዚህ ቆሻሻ ሃይማኖት ራሱን ሊያገል ይገባል። ይሄ የኛ ምክር ነው። ክርስቲያኖች ካላችሁ ደግሞ ሴቶች በተለይም ከእንደነኛ አይነት ቆሻሾች ጋር ህብረት የምታደርጉ ካላችሁ ጥንቃቄ አድርጉ። ህብረታችሁ ከማን ጋር መሆን እንዳለበት ልታውቁ ይገባል ማለት ነው። አርሲ የምትሉት በተለያየ ቦታ ላይ እንደዚህ ክርስቲያኑ የሚያልቀው እኩልነትን ይፈጥራሉ። እዛ ጋ ጅም አድርገው ይገሉና ኢቨን ዛሬ ላይ ድምፅ የሚሉ ሙስሊሞች አርሲ ላይም ለሚጨፈጨፈው ትግራይ ላይም እየተጨፈጨፈ ላለ ሙስሊሞች ድምፅ እንሆናለን ይላሉ። አክሱም ላይ ስንት ሙስሊም ነው የተጨፈጨፈው? አክሱም ላይ የተጨፈጨፈ ሙስሊም አለ? አክሱም ላይ አርሲ ለተገደሉ ክርስቲያኖችም አክሱም ላይ ለተጨፈጨፉ ሙስሊሞችም ድምፅ እንሆናለን ይላሉ። ድምፅ አልሆኑም እንዳይባሉ ድምፅ ሆነናል። እንዴት? ይኸው ድምፅ ሆነናል። አርሲ ላይ ለተገደሉት ክርስቲያኖችም አክሱም ላይ ለተጨፈጨፉትም። አክሱም ላይ የተጨፈጨፈ ሙስሊም አለ? እኛ እኮ ቪዲዮውን፣ ሬሳውን፣ ፎቶውን ሲቀበሩ እያሳየን ነው። ኤአይ ፎቶ እኮ እየሰሩ ድራማ የሚሰሩ ናቸው። ዛሬ የሰራሁት አሁን የሰራሁትን ቪዲዮ የት አባታችሁ ገና ይቀራናል እያሉ እየዛቱ ነው። ድምፅ ሆን የሚሉም ደግሞ እንደዚህ አይነት ታክቲክ ይጠቀማሉ። ኤኒዌይስ ብቻ ምንድነው እሱ እዚህ ድምፅ ሁን አቱን ብዙም አስፈላጊ አይደለም። ወደፊት እንገባበታለን እንዲቴል። ራስን መከላከል ይሄ ተፈጥሯዊም ነው፣ ክርስትናውም ሰፖርት የሚያደርገው አይዲያ ነው። ራስን መከላከል ወንጀልም አይደለም ኃጢአትም አይደለም። ክርስትናውም ይህን የሚከለክለው የሚቃወመው አስተምሮ አይደለም። ራስን የመከላከል ተፈጥሯዊ መፍትሄም ጭምር ነው። ሌባ ሊዘርፍ መጥቶ ዝም ብለህ አታየውም። ራስን በምትከላከልበት ሊገል በሚደረግ ኢቨን በብሉይ ኪዳን እንኳን ዘጸአት ምዕራፍ 22ን ከተመለከታችሁ ዘጸአት 22 ቁጥር 2 ላይ ሊዘርፍ የመጣ ሌባ በድብቅ ነው ይመጣዋል። ሌባ ቀማኛ ራሱን ደብቆ እንደዛ ነው የሚመጣው። ገዳዮችም እንደዚህ ነው የሚመጡት። ራሳቸውን ሸፍነው ተደባብቀው ነው የሚመጡት። ራሱን ደብቆ የሚመጣ ራስን ለማዳን በምታደርገው እርምጃ ኢቨን ቢሞት እንኳን ተጠያቂ አይደለህም። ዘጸአት ምዕራፍ 22 ቁጥር 2ን ተመልከቱት። በእንደዚህ አይነት ሁኔታ ውስጥ ህይወት ቢያጠፋ እንኳን ደሙ እዛ ደም እንትኑ ላይ ተጠያቂ አይሆንም ነው የሚለው። አንዳንዴ ጥንቃቄ ማድረግ ይኖርብናል። ሰዎች እኛ ማዳን እነሱ መከላከል መታደግ ስንችል አለመታደጋችን በራሱ ያስጠይቀናል። ምሳሌ ምዕራፍ 11 ላይ ምዕራፍ 24 ላይ ከቁጥር 11 እስከ 13 12 ከተመለከታችሁ ለህፃናት ለአዛውንቶች ሊገደሉ ላሉ መታደግ መከላከል ካልተቻላችሁ ተጠያቂ ናችሁ። መጽሐፉ እንደዛ የሚለው እነሱን መከላከል ልትከላከሉላቸው እየቻላችሁ አለመከላከላችሁ ያስጠይቃችኋል። ስለዚህ ይህንን ልታውቁት ይገባል ማለት ነው። አንድ ክርስቲያን በደንብ አስተውሉ። አንድ ክርስቲያን
ህፃናት፣ አዛውንቶች ሲገደሉ ሲታረዱ አይ በቃ ምናምን ብለህ ዝም ማለት አትችልም። የመከላከል ግዴታ እነኛን የማዳን ግዴታ አለብህ። ሰዎች ወደ ሞት ወደ እርድ ሲሄዱ እነሱን ነፍስ የማዳን ግዴታ አለብህ ማለት ነው። ስለዚህ አቅመ ደካሞችን፣ ህፃናቶችን ማንኛውም መጥቶ እንዲያርዳቸው ልፈቅዱ አይገባም። ይህንን ሁላችሁም ልታስተውሉት ይገባል ማለት ነው። ሁላችንም ራስን የመከላከል መፍቱ ስላለን ይህንን ወደፊት ልታስቡበት ይገባል እንጂ ሰንበዲ ለምን ሲኖዶስ አልጮኸልኝም፣ ለምን አባቶች ዝም አሉ? ቅድሚያ አንተ ራስህ ስራ፣ ቅድሚያ አንተ ራስህ አልገደልም በል። ሊገል የመጣን ኖ ራሴን የመከላከል መፍት አለኝ የሚለውን ነገር ልታደርጉ ልተገብሩት ይገባል። አባቶች እየመጡ እንደዚህ ያሉ አላሉ እሱ ሌላ ጉዳይ ስለሚሆን ማለት ነው። በየትኛውም ዓለም ላይ በታሪክ ዓለማት ውስጥ በየትኛውም በሰው ልጅ እድገት ሁኔታ ውስጥ ስትመለከቱ መፍቶቻቸውን ያስከበሩት አሜሪካ አሁን የደረሰችበት ላይ የደረሰችው የሰዎችን መፍት ለማክበር አንበገርም፣ መፍታችንን አሳልፈን አንሰጥም እምቢ ባሉ አካላት እንጂ በልመና ባለቀሱ አካላት አይደለም። ስለዚህ ልመና ወይንም ደግሞ ለእሶ አያስከብርህም። መቼም አስከብረህም አያውቅም፣ አያስከብርህም። የሚያስከብርህ ምንድነው? እሱ ክንድህን ፈርጠም አድርገህ ተደራጅተህ ህፃናቶች፣ እህቶች፣ እናቶች፣ አዛውንቶች ሊገል የመጣን ነው አገልም ብለህ በመጋፈጥ ነው። በእንደዚህ አይነት ሁኔታ ነው እንጂ የምትከላከለው። በእንደዛ ሁኔታ ነው እንጂ በዓለም ላይ የትኛውም ነገር እንግሊዝም በል አሜሪካን በል የትኞቹም ሰለጠኑ የሚባሉት ሀገራት ላይ አሁን የሰብአዊ መብት ተከብሮ ይኖርባቸዋል የሚባሉ መለስ በሉና ታሪኮቻቸውን ይሁ ብዙ ደም ፈሶባቸዋል። ያም ደም የፈሰሰባቸው ሀገራት ላይ አንበገርም፣ አንገዛም፣ አንረገጥም ባሉ በነኛ ደማቅ የደም ብዕር የተጻፈ ነው አሁን እንደዚህ የምታዩት። ስለዚህ መፍትህን የምታስከብረው በእጅህ ነው፣ በክንድህ ነው እንጂ በማልቀስ አይደለም። ሶሻል ሚዲያ ላይ ስላለቀስክ አይደለም። ሶሻል ሚዲያ ላይ እነሱ በአንተ እየተዝናኑብህ ነው። አንተ ስታለቅስ ሶሻል ሚዲያ ላይ እነሱ እየተዝናኑ ነው። ስለዚህ ነሰሰርሊ 1000 መሆን አይጠበቅብህም፣ 100 ለመሆን አይጠበቅብህም። ራስን ለመከላከል ራስን ለማዳን ሚሊየን መሆን አይጠበቅብህም። ራስን መከላከል የምችልባቸው መንገዶች በጣም ብዙ ስላሉ ማለት ነው። መደራጀት አለብህ፣ ራስ መነጋገር አለብህ። እሱ ትክክል ነው። ነገር ግን ሰንበዲ ካላደራጀኝ እከሌ የሚባል ካልነገረኝ የሚባል ነገር የለም። እያንዳንዱ የምትጠቀምበትን ሶሻል ሚዲያ ቮይስ በመሆን ቮይስ ለስለሆኑ አካላት ቮይስ በመሆን እሱንም ትሰራለህ። እሱ ብቻ ግን በቂ አይደለም። እሱ በቂ አይደለም። ሞክረነዋል፣ አይተነዋል። የሚያስከብርህ ክንድህ ይሆናል ማለት ነው። ስለዚህ ሊገልህ የመጣን አካል፣ እናት አባትን ሊገል የመጣን አካል፣ ህፃናቶችን ሊያርድ የመጣን አካል ቆመ ማየት አያዋጣም። ለሀገር እየተዋጋ ድንበር እየጠበቅ እዚህ ጋር እናትህ፣ አያትህ፣ እህትህ፣ ወንድምህ፣ ህፃናት፣ ሚስትህ ስትገደል ስትታረድ ምሸሽ ከሆነ ይህ ፍራቻ ነው። የትኛውን ሀገር ነው የምትጠብቀው? ካደ ያንተ ልጆች እየታረዱ ሚስትህ እየታረደች አትወልደውም እርግዝናዋ ተብሎ ሆዷ እየተሰነጠቀ የ70-80 ዓመት ሽማግሌ አልጋው ላይ እየታረደ እየሸሸ ክርስትና ምናምን አትበል። አገር ልትከላከል ትዘምት የለ እንዴ? አገርን ተወራሪ ታደጋለሁ ብለህ ምዘምት አካል አባትህ በ70-80 ዓመቱ ሆዱ እየተቀደደ አንገቱ እየታረደ እሱ መከላከል ካልቻል ከሀገር የትኛውን ሀገር ነው የምጠብቀው? የትኛውን ሀገር? መሳሪያ ስትታጠቅ ሀገር ስትጠብቅ ከወራሪ ስትታደግ ስትተኩስ ሲተኮስብህ እመክታለሁ ሀገሬን ከወራሪ ታደጋለሁ ስትል እኮ ጠላት መጥቶ
ህዝቦቿን እንዳያጠቃ እያልክ ነው። ህዝቦቿን እንዳይወር እያልክ ነው አይደል? ታዲያ መለስተኛ ሀገርህ ቤትህ እኮ ተወሯል። ቤትህ ሲወረር ቆመ የምታይ ከሆነ ወይንም ቤትህ ሲወረር ዝም ብለህ ከሌ ይናገርልኝ የምትል ከሆነ ማንም አይናገርልህም። እንደ ዳዊት ጠጠር አንስተህ ጎልያድ ላይ መወርወር እንደቻለው አንተም ልታደርገው ግድ ነው። ስለዚህ የሚያዋጣን አካሄዱም መሆን ያለበት ሰልፍ ዲፌንስ፣ ራስን ዲፌንድ ማድረግ ጤናማ ነው። ፈሪ መሆን የለብንም። ማንንም ልንገላ አንሄድም። ማንንም ልናርዳ አንሄድም። እኛ ክርስቲያኖች ነን። ሊያርዱ ሲመጡ ህፃናቶችን፣ ሊያርዱ ሲመጡ አዛውንቶችን እንዲያርዱ ግን አንፈቅድም። እንዲያርዷቸው አንፈቅድላቸው። ስለዚህ ይህንን ጥንቃቄ ልታደርጉና በአግባቡ እንትን ልትሉት ይገባል። ዳዊት ላይም መዝሙረ ዳዊትም ምሳሌ ምዕራፍ 24 ከቁጥር 11 ጀምሮ ዘጸአት ምዕራፍ 22 ቁጥር 2 የተለያዩ ቦታ መጽሐፍ ቅዱስ ራስን ዲፌንድ የምታደርግባቸው መንገዶችን ይናገራል። ራስን ዲፌንድ ማድረግ መከላከል እንዳለብህ፣ ሌሎችን ቤተሰብህን መከላከል እንዳለብህ፣ ቤተሰቦችን መጠበቅ እንዳለብህ፣ ተገዳይ ሊታረዱ የሚሄዱ ሊገደሉ የሚሄዱትን አድን ነው የሚልህ። ስለዚህ ሊገደሉ የሚሄዱትን አካላት የመታደግ የማዳን ግዴታ ነው። ግዴታ ነው። ውዴታ ብቻ ሳይሆን ግዴታ ነው። ሀገር ብቻ አይደለም የምትታደገው። ኦርቶዶክሳውያን ተዘምቶ የለ እንዲ ለሀገር እንጠብቅ ብላችሁ አገር እንጠብቅ ብለህ የዘመትክ አካል በሃይማኖትህ ምክንያት፣ በመስቀልህ ምክንያት፣ በአንገትህ ምክንያት ስትታረድ ግን አይመለከተኝም ልትል አችልም። በአንገትህ ላይ ባለው ማህተም እየታረድክ የትኛውን ሀገር ነው የምጠብቀው? ስለምን ሀገር ነው የምጠብቀው? ሀገር ለመጠበቅ ምዘምት እሱ ጤናማ ነው ብለህ አስበህ ችግር አለው ችግር የለውም ሀገር ለመጠበቅ መዝመት ብለህ ያላሰብክ አካል በሃይማኖቴ ምክንያት በየቦታው ስታረድስ አይ ችግር ይኖር አባቶች ይናገሩ ብለህ ለምን ታስበው? ሀገር ለመጠበቅ ስትዘምት አባቶችን እያማከርክ ነው እንደምትዘምተው? አራጆቻችን በየቦታው ተደራጅተው ተበትነዋል። ስለዚህ ጥንቃቄ ማድረግና መንቀሳቀስ፣ ራስን መከላከል ጤናማ ነው። ሶፋር እኔ እስከማውቀው እንደዛ ነው እና እንደዛ ነው። ራሳችሁን እንትን በሉ። ሰው ሚዲያው ላይ ማለቃቀሱ ብዙም ውጤታማ አያደርግም። ለዘመናት ያየነው ጉዳይ ስለሆነ በተደጋጋሚ የታዘብነው ጉዳይ ስለሆነ የሚያከብሩ ሲፈሩህ ነው። ስለዚህ የሚያከብሩ ሲፈሩ ሲሆን ከሆነ ተፈጥሮ የሚያስገድዱ ፓርቶችን የምንጠቀምባቸው ይኖራል ማለት ነው። እኔስ ወደ ዛሬ ቶፒካችን እንመለስና ዛሬ ዲቃላ በእስልምና የት ነው የሚገባው፣ መዳረሻው የት ነው የሚል የምንመለከት ይሆናል። አዴ ቤላ እና አቶ ቃል እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። ፎይ ቤሊሾ ከስራ ያላችሁ እህት ወንድሞች ሁላችሁንም ሰላም ክርስቶስ ከኔ ከእናንተም ጋር ሰላም ብያለሁ። ያ ባነሳው ላይ አንዲት ነገር ብል ቦስ ደስ ይለኛል። አይ ቲንክ እኛ ክርስቲያኖች ጋር የሆነ አረዳዳለ ቀኝን ሲመታ ግራህን ስጠው ብለን የምንረዳት የተረዳናት አረዳዳለች እና ያቺ ክፍል እንዴት ነው የተረዳናት የሚለው ነገር ኢምፖርታንት ይመስለኛል። ሲገልህ ቆመህ ሙት አይደለም፣ ቀኝን ሲመታ ግራህን ስጠው። ስለዚህ እችኛዋን ሀሳብ ይዛችሁ የሁሉ ኦርቶዶክሳውያን ሲያልቅ ዝም በሉ ማለት አይደለም። ቀኝን ሲመታ ግራህን ስጠው ማለት እሱ ለወንድምህ ነው የተነገረ ንግግር ነው። ራስህን ክርስትና ሄደህ ግደል ባይል ራስህን ግን ተከላከል። ይገልህ የመጣውን ራስህን መጠበቅ መከላከል አለብህ። ይህ ተፈጥሯዊም ግዴታና መብትም ጭምር ስለሆነ ማለት ነው።
ይህችን አባባል አይ ቲንክ አዌርነስ በደንብ መሰጠት አለበት ብዬ አምናለሁ። ይህንን ለሁሉም ነገር ስንጠቀመው ስላስተዋልኩ ማለት ነው። እና ራሳችሁን መከላከል ግዴታ ነው። ይሄ የተፈጥሮም መብት ጭምር ነው። በተፈጥሮ የሰው ልጅ ያለው መብት ነው። አውሬ ሲበላህ ራስህን እንደምትከላከለው ሁሉ ሊገልህ የመጣን ጠላት መከላከል ግዴታ ነው። ቆመህ ሙት የሚል ህግም ሆነ ሃይማኖታዊ ስርዓት የለንም እና ከዚህ አንጻር እንዲቃኝ ለማለት እወዳለሁ። አመሰግናለሁ። አላስረዝም። ያ ሜቢ በዚህ ላይ እሺ፣ አንድ ሁለት ጥቅስ እንመልከት። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 አንዴ ክፈችልኝ። አላግባብ ኦራይት ቁጥር 8 ምን ይላል? ቁጥር አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 ያው አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 ከፍቻለሁ። አንብቦ እሺ። ነገር ግን ለእርሱ ስለሆኑት ይልቁንም ስለ ቤተሰቦቹ የማያስብ ማንም ቢሆን ሃይማኖትን የካደ ከማያምን ሰው ይልቅ የሚከፋ ነው። ድጋሚ ውስጥ ነገር ግን ለእርሱ ስለሆኑት ይልቁንም ስለ ቤተሰቦቹ የማያስብ ማንም ቢሆን ሃይማኖትን የካደ ከማያምን ሰው ይልቅ የሚከፋ ነው። ያ ቤተሰቦቻችሁ ሲታረዱና ሲገደሉ የማያስጨንቃችሁ ካላችሁ ከማያምንም የከፋ የምትሆኑበት ኮንዲሽን እንዳለ እንዳዘነጉት ለማለት ነው። ቤተሰቦቻችሁ በሃይማኖታቸው ምክንያት ሲታረዱ አለው ሲታረዱ ዝምታ መምረጥ ጤናማ አይደለም። መጽሐፈ ምሳሌ ምዕራፍ 24 ቁጥር 11 አንዴ ክፈችው። አንብቢው ከ11 ጀምረሽ። ኦኬ በመከራ ቀን ብትላላ ጉልበትህን ጥቂት ነው። ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰዱትንም አድን። ልቀጥለው። ኦራይት። ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰኑትን አድን። ግዴታ አለባችሁ እንደ ክርስቲያን ወደ ሞት የሚነዷቸውን ሴፍ ይዘው ሊያርዷቸው የመጡትን የመከላከል የማዳን ግዴታ አለባችሁ። እኛ አይደለንም ያለው፣ መጽሐፍ ቅዱስም ይላችኋል። ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰኑትን አድን። ሂድና ረዳ አይደለም የሚልህ፣ ሊያርዱ የመጡትን ግን መከላከል። ወገኖቻችን አይታረዱም ብለህ የመከላከል መፍት እንዳለህ እንዳዘነጋ። እነሆ ይህን አላውቅም ብትል ልቦችን የሚመረምር እርሱ አያስተውልምን? አይ እኔ ይህንን አላውቅም መከላከል እችላለሁ እንዴ? ሊታረዱ ያሉትን ዝም ነበር ማለት ያለብኝ እንዳትል። ይኸው መጽሐፉ ምን ይላል? እነሆ ይህን አላውቅም ብትል ልቦችን የሚመረምር እርሱ አያስተውልምን? ነፍሶችንም የሚመለከት እርሱ አያውቅምን? ለሰው ሁሉ እንደ ስራው አይመልስለትም? ኖ ይህን አላወቅኩም ነበር ምናምን አይቻልም። ስለዚህ እከሌ ድምፅ አልሆነኝም፣ እከሌ እንደዚህ አልሆነም። እያንዳንድህ ላይ ኃላፊነት አለብህ። እያንዳንድህ ማለት ነው። እያንዳንድህ ሰዎች ወደ ሞት ሲነዱ እነሱን ከሞት የማዳን ግዴታ አለብህ። አትግደሉን ብቻ ሳይሆን ተገዳዮችን የመከላከል የማዳን ግዴታ እንዳለባችሁ እንዳዘነጉት ማለት ነው። ዘጸአት ምዕራፍ 22 ቁጥር 2 አንዴ ክፈችው። ብዙም እንዘጋዋለን ይህን ቶፒክ።
ሌላ ጊዜ በሰፊው ወይም እንገባበታለን። ቶፒክ አድርገን እዛ ነው ራሳችሁን የምትከላከሉበት መንገዶች እንዳሉ ክርስቲያኖች ማወቅ ስላለባቸው ነው። ኦራይት አንብቢው። ሌባው ቤትህን ሲምስ ሚውት ዘጸአት ምዕራፍ 22 ቁጥር ኦራይት ቀጥይ ቀጥለ አንብቢው። ለእኔ ብዬ ሌባው ቤት ሲምስ ቢገኝ እርሱ እስኪሞት ቢመታ በመታው ሰው ላይ የደም ዕዳ አይሆንበትም። ይህ ለምንድን ነው? ስለዚህ አንድ አካል መጥቶ ቤትህን ሲምስ ድንገት ብትመታው ቢሞት የደም ዕዳ የለብህም። ብሉይ ኪዳን ራሱ ያስቀመጠልህ። ሊዘርፍህ አደረገ ያዘ፣ ድንገት ብትመታው ቢሞት የደም ዕዳ የለብህም። ራስን የመከላከል ነው። ራስን እየተከላከልክ ነው። ልታርደው አይደለም የሄድከው፣ ልትዘርፈው አይደለም የሄድከው። ቆመ እንዲያርድህ መመልከት፣ ህፃናቶችን እንዲያርዱ መመልከት ምሳሌ ላይ እንደተመለከት ነው ያስጠይቃል። ጭራሽ ያስጠይቃል ማለት ነው። የማዳን የመከላከል ግዴታ አለባችሁ እንደ ክርስትናው ማለት ነው። እና ይህን ይመስላል። ሜይ ቢ ሌሎችም ስለሚሄዱበት በዚህ ጉዳይ ላይ ዛሬ ወደ ቶፒካችን እንመለስና በእስልምና ዲቃላ የት ነው የሚገባው የሚል ቶፒክ እንመለከታለን። ይህ ቶፒክ ለምንድነው የምንመለከተው? በእስልምና እንግዲህ አንድ ችግር ካለ ደጋግመው እኛ ጋር በማጮህ ያንን የነሱን ችግር ወደ እኛ ለማምጣት ይሞክሩታል። ይሄ የተለመደ እየያቸው ነው። ይህን የተለመደ እየያቸውን እስቲ ከመጽሐፍቶቻቸው ዓለም ገለጥ ዳሰስ ከፈት እናደርግና እናሳያቸው። እስቲ ማያውቋቸውን ለታይትል እንደዚሁ ለእንትን ያስቀመጧቸውን እነሱን እየከፈትን እናሳያቸው ማለት ነው። ምክንያቱም መጽሐፍቶቻቸውን ባለማወቃቸው ምክንያት ደጋግመው ሲስቱና ደጋግመው የራሳቸውን እምነት ባለማወቃቸው እናንተ ጋር እንደዚህ ያለ ምናምን የሚሉ ጉንጭ አልፋ ክርክሮችን ሲከራከሩ እንዲሁም ደግሞ ምንም አያዋጣቸውን እያነሱ ሲቀባጥሩ እንመለከታለን። በየኮስቱም እየሄዱ ደግሞ ሲርመጠመጡ እንመለከታለን። መልካም እሺ፣ እንደዛ ከሆነ እንደ እስልምና አይምን ከዲቃላ የት ነው መዳረሻው የሚለውን የምንመለከት ዲቃላ በእስልምና ምንድን ነው? እሱ ማለት እንደ ኖርማል ሰው ይታያል ወይ? እንደ ማንኛውም ሰው መፍት አለው ወይ? እናት አባት ሳይጋቡ የተወለደ እንዴት ነው የሚታየው የሚለውን የምንዳስስ የምንመለከት ይሆናል ማለት ነው። በዚህ ጉዳይ ላይ ሰፋ አድርገን እናየዋለን። እኛ ጋር የሚያነሱታል እነሱም፣ እሱንም የምንመለከት ይሆናል ማለት ነው። ሙስሊሞች እውነት ዲቃላ የሆነ መፍት አለው ብለው ያምናሉ ወይ? ዲቃላ ልጅ መፍት አለው ብለው ያምናሉ ወይ? አንድ አዲስ እንመልከትና ሜይ ቢ ስለ ዲቃላ ስንመለከት ዲቃላ ንብረት እንኳን መውረስ አይችልም በእስልምና። ዲቃላ ልጅ ንብረት መውረስ አይቻልም። ቤላ አንድ አዲስ ክፈችልን። ዲቃላ እንኳን ንብረት መውረስ እንደማይችል እንመልከትና ለዲቃላ ንብረት ማውረስ ማችሉት የሚለውን ጥያቄ እንጠይቃለን ማለት ነው። ከዲቃላ ጋር በተያያዘ ሙሐመድ ጋም የሚመጣ አንድ ታሪክ አለ። እሱንም የምንመለከት ይሆናል። ጭና እንመልከታት እስቲ። ኦኬ እሺ፣ ይኸው ሐዲሱ የሚገኘው ሱናን ኢብን ማጃ 2745 ላይ ነው። ምንድን ነው የሚለው? ሰንሰለት ይቀጠልና ሁኤቨር ኮሚትድ አደልተሪ ይላል። ማንም ዝሙት የሰራ ሰው ቢሆን ዊዝ ስሌቭ ውመን ኦር ፍሪ ውመን ከባሪያ ሴት ጋራ ወይም ደግሞ ነፃ ከወጣት ሴት ጋራ ሂ ቻይልድ ኢዝ ኢሊጂቲሜት ልጁ የእሱ አይሆንም ወይም ህጋዊ አይሆንም ማለት ነው። ኤንድ ሂ ካናት ኢንሄሪት ፍሮም ሂም ኦር ቢ ኢንሄሪትድ ፍሮም ዲስ ቻይልድ ካናት ኢንሄሪት ፍሮም ሂም። ምንድነው ይሄ ልጅ የተወለደው ልጅ የአባቱን ውርስ መውረስ አይችልም ወይም ደግሞ ወራሽ አይሆንም ማለት ነው። ምን ማድረግ አይችልም? ንብረት መውረስ አይችልም። ለምን? ምን በደለ ልጁ? ምን አጠፋ?
አባትየውና እናትየው እዛ ጋር ሄደው እንትን ባሉ ልጁ ንብረት መውረስ አይችልም። ምን አጥፍቶ ነው? ምን አጥፍቶ ነው? ምን በድሎ ነው ህፃኑ? ለዲቃላ ተቆርቋሪ ነን የምትሉ ሙስሊሞች ምን አጥፍቶ ነው ልጃችሁ ዲቃላ ከሆነ ንብረት መውረስ ማይችልበት ምክንያት ለምንድን ነው? እሱ የአባቱን ንብረት መውረስ አይችልም። ለምን? የቤተሰብ ንብረት መውረስ አይችልም። ምክንያት ዲቃላ ነው። ዲቃላ ለምንድን ነው እሱ ንብረት መውረስ የማይችልበት ምክንያት? ለምን የሚከለከለው? አባቱስ ማን ነው? በአባቱ መጠራት ቢታወቅም በአባቱ መጠራት አይችልም። ለምን? ሎክ መሐመድና ከዲጃ የሚባሉ አካላት ተመጋባታቸው ኒካ ከማሰራቸው በፊት ቢያረግዙ ብታረግዝ ማለት ነው። ከዛ ኒካ ቢያስሩ ማለትም ከዛ አረገዘች፣ ወለደች፣ ከዛ ይጋባሉ። ቢጋቡ ይሄ ከኒካው በፊት የተረገዘው ልጅ የእሱ አባት አይሆንም፣ ንብረት አይወርስም። ይ ልጁ ምን አጠፋ? ከኒካ በኋላ የተወለዱት በአባታቸው ስም ይጠራሉ፣ ንብረትም ይወርሳሉ። ከኒካው በፊት ግን ያለው ደግሞ ንብረት አይወርስም፣ በአባቱም ስም አይጠራም። ለምን? ለምንድን ነው እስልምና እንደዚህ ያደረገው? ምክንያቱ ምንድን ነው? እሱ ለምን ይሄን አደረገ? ይሄ ጤናማ ነው ብላችሁ ታምናላችሁ? ይሄንን ያደረገበት ምክንያት ምንድን ነው? እሱ ቃል ይሄ ያልደረሰ አንተ ለነገሩ በመውጣትም አትወርሳትም። ለምንድን ነው እሱ ይሄንን ያደረገበት ምክንያት? ኦኬ አሁን በደንብ አስተውሉ። ከጋብቻ በፊት ተተረገዘ፣ ከጋብቻ በኋላ የተወለደው አንደኛው ከጋብቻ በፊት አንደኛው ከጋብቻ በኋላ ከሆነ ከጋብቻ በኋላ የሆነው በአባቱ ስም ይጠራል። ኔትወርክ ዳይፍ ነው። ከጋብቻ በኋላ ይጠራል፣ በአባትየው ስም ይጠራል። እንደገና ደግሞ ንብረት ይወርሳል። ይሄንኛው ግን ከጋብቻ በፊት ስለሆነ ግንኙነቱ የተፈጸመው በአባቱ ስም አይጠራም፣ ንብረትም አይወርስም። ይ ምንድን ነው ያልከው ቃል? ኔትወርክ ጥሩ አለም። ለዛ መሰለኝ። ይሄ ለምን ሆነ? ይሄ ጤናማ ነው ወይ? ይሄንን ሃይማኖትስ ብሎ ማለት ይሄ ጤናማ ሃይማኖት ነው ብላችሁ ትከተላላችሁ? መድሎ አይደለም፣ ሊትራሊ የሆነ መድሎ ነው። እንደዚህ አይነት ነገር ለምን ነው እንደዚህ መድሎ የተፈጸመው? ለምን እንደዚህ አይነት መድሎ ተሰራ? ታጁ ተመለስ። ለምን እንደዚህ አይነት መድሎ ሊሰራ ፈለገ እስልምና? አይ እስልምና ለምን ለሰው ልጆች ሁሉ መፍትሄ የሆነው ሃይማኖት የምትሉት ለምንድን ነው እንደዚህ ልዩነት ያመጣው? ልጁ ምን በድሎ ነው? ምን አጥፍቶ ነው? ንብረት መውረስ አይችልም፣ አይጠራበትም በአባቱም ስም። ታጁ ተመለስ። ይሄንን እንዴት ታዩታላችሁ? ይሄ ጤናማ ነው ወይ? ሀዲሱን አሳያቸው። ሳሂህ ነው ግሬዱ፣ ውሸት እንዳይመስላችሁ ደግሞ። ይሰማል ይሰማል። እንኳን ደህና መጣ። እንኳን ደህና መልካም። በእስልምና ወደ ጥያቄ ከማሄደ በፊት እመልሳለሁ። ጥያቄንም ሲሞክራለሁ በተቻለ መጠን። እስኪ መጀመሪያ በተነሳው እንትን ማለት ነው በእናንተ መጽሐፍ ቅዱስ ላይ የሆነ እንደኔ እንደ ሙስሊም ሰውን መግደል ምናምን ወንጀል ነው። አላበረታታም። አውቄያለሁ እኮ ለምሳሌ ቀኝን ለመታ ግራ ስጥ። ቶፒኩ ላይ ገባ። ካፊርን የገደለ ገሃነም አይገባም። እንደ እስልምና ካፊር ነኝ እኔን ገለኸኝ ገሃነም አገባም። የታወቀ ነው አይደለ? ሀዲሱ ስለሚል። ስለዚህ አሁን ቶፒኩ ላይ ገባ።
ኦልራይት በደንብ አስተውሉ። ዘማዊ ዝሙት ሰርቶ ልጅ ከወለደ ልጁ ለምንድን ነው እሱ አንደኛ እንዳንተ የዝሙት ልጅ ተኛ በሽታ HIV እንዳይበዛ አየህ። ይኸውልህ መሐመድ ማለት እንደሆነ ልጁ ምን አጠፋ? ልጁ እኮ ተወልዷል። እሺ ዝሙት እንዳይበዛ ነው አልከኝ። አንተ እስኪ አስበው 400 ዓመት የዝሙት ልጅ ቢበዛ ምን እንደሚሆን ከተማው ዓለሙ። ልጁ ምን አጠፋ ነው የምታስበው? ምን አይነት ድንጋይ ሰው ነው? አታስብም እንዴ ትንሽ? ልጁ ምን አጥፍቶ ነው ልጁ ንብረት አይወርስም የምትለው? ምን ያደርግልኛል? አባቱ የዝሙት ልጅ ማለት አባቱ የማይታወቅ ልጅ ማለት ነው። አባቱ ንብረት እንዳይወርስ የተከለከለው ለምንድን ነው? እሱ ከዛስ ገሃነም እንዲገባ ያደረገበት ምክንያት ምንድን ነው? ላስረዳ። አባቱ የማይታወቅ ልጅ ማለት ነው የዝሙት ልጅ። አባቱ ቢታወቅም ልጁ ንብረት መውረስ አይችልም። አባቱ ታውቆ የዝሙት ልጅ አይሆንም። የዝሙት ልጅ ማለት አባቱ የማይታወቅ ልጅ ነው። ይግባህ መጀመሪያ በደንብ ኦኬ። እሺ እንደዛ ከሆነ አዳምጥ። ከኒካ በፊት አዳምጥ፣ ቆይ ተረጋጋ። ከኒካ በፊት የሚወለድ ልጅ ከዛ ኒካ ቢያስሩ ልጁ ዲቃላ ነው ዲቃላ አይደለም? አባቱ አውቆት ካመነበት ልጁ ዲቃላ አይደለም። አባቱ ግን ማመን አለበት ልጄ ነው። ከኒካ በፊት ልጅ ቢወልዱ በአባቱ ይጠራል? ህዋ ዝና ቢባ ያውልህ ዝና ነው የሰሩት እነሱ የሰሩት ዝሙት ነው። የዝሙት ልጅ ነው። በአባቱ ይጠራል አይጠራም? አባቱ ካመነበት እና ሐላል ካደረገ መብቱ ነው አባቱ ሊያወርሰው። አትጮህ። መረጃ ስለምጠይቀን አከፍበል። ተረጋጋና አሁን መረጃ ታመጣለህ። ናከፍበል። እሺ ጥያቄውን ልመልስ። ተስማማ? ኦኬ ቀጥል። እሺ እኔ ግን ጥያቄን ከመለስኩኝ እኔ ለመጠየቅ መብት ተከበረናል። ትጠይቃለህ። አሁን ቶፒኩ ላይ ግባ። እሺ አሁን ለምሳሌ አሁን በዚህ እየተዳደርን ያለ ነው ህገ መንግስት ማለት ነው። ያው ዲኤንኤ ምርመራ ላይ ይደረጋል። በእስልምና ዲኤንኤ ይፈቀዳል እንዴ? እኔ ምን አዳምጣኝ መጀመሪያ። እሺ ቀጥል። አባድነት መረጋገጫ ያው እናትነት ያው መረጋገጫ ይደረጋል። ስለዚህ ዲቃላ የሆነ ልጅ እንዴት ነው ሲጀመር እንዴት ነው መውረስ ይችላል ምናምን የምትለው ማለት ነው? እንዴት በምን አይነት አንግል ተረጋግጦ ነው? ሳይረጋገጥ ዝም ብሎ ውርስ ይሰጣል ወይ? አንተ ስታስብ ያሰጣል ወይ? እሺ አንድ ሰው እንበላ ሙሉ በሙሉ እኛ ብቻ ሳይሆን እንደ ዓለም ራሱ እየተመራች ያለችው እኮ በእስልምና ህግ እኮ ነው። በሸሪዓ ህግ ወደ ሸሪዓነት እንትን አላለም እንጂ አሁን እኮ ቅድም ያልካቸው ሀሳቦች ሁሉ ማለት ነው። አሁን ቅድም ያኔ እስልምና እንዲህ ነው ገዳይ ነው ሰው መጥቶ እንዲህ የሚያደርግ ነው ማለት ስትል ነበር። አሁን ተመልሰህ አንተ እየገባህ ነው። ፕሊስ አዳምጥ። ቆይ አሁንም ገዳይ እኮ እንደሆናችሁ ይታወቃል እኮ እያረዳችሁን እኮ ነው በየቦታው። አሁን ተረጋጋና ቶፒኩ ላይ ቆምና በደንብ አስተውል። ልጁ ምን አጥፍቶ ነው ንብረት እንዳይወርስ ገሃነምም ይገባል የተባለው ለምንድን ነው? እሱም ብቻ መልስ። ተረጋጋና በምድር ንብረት ከለከልከው፣ በሰማይ ደግሞ ገሃነም የሚከትበት አለ። ምን አጥፍቶ ነው ልጁ? ተረጋጋና መልስ ቀስ ብለህ። እሱ አይደለም ባልየውና ሚስትየዋ እንዲተኙ አልጋ ያነጠፈው። አልጋ ተነጥፎ ከተኙ በኋላ 9 ወር ጠብቆ ነው የተወለደው ልጁ። ምን አጠፋና ነው ገሃነም እንዲገባ ንብረት እንዳይወርስ የተደረገው? ልጁ ምን በደለ? ተረጋጋና መልስ። ታጁ ቀጥል። መልስ የለም። ኦልራይት በደንብ አስተውሉ። ኢቭን ሄሎ ሰማለህ? ሚውት አድርጋኝ ደግሞ እንዴት ነው መልስ የምትለኝ? እፎይ እኮ ተረጋጋና ቶፒኩ ላይ ቀጥላ። አላበዛውም እኮ እኔ እውነታ ነው እየተናገርኩ ያለሁት። ተመልሰ ለሚገባቸው ነገሮች አሁን ከእስልምና ጋር ኮምፔር ልታደርግ አትሞክር ነው የምለው አንደኛ ደረጃ። ምክንያቱም ልጁ ምን አጠፋ? ልጁ ላይ አውራ እኔን ተወኝ። እዚህ ጋር አሁን በእንትኑ ላይ በተቀመጠው አንቀጽ ላይ
የተቀመጠ ነገር አለ ወይ? አሁን ልጁ አባትነቱ ተረጋግጦ ወይ እናትነቱ ተረጋግጦ ውርስ አያገኝም የሚል ነገር አለ ወይ? እኔ አላየሁበትም። መልካም ልስጣ። ቡሃሪ 68:17 አንዴ ክፈችው። ዲቃላ ያው አባትየው በድንጋይ ተወግሮ ይገደላል። አባትየው በድንጋይ ተወግሮ ይገደልና ልጁ ግን ንብረት አይወርስም። በምድር ንብረት አይወርስም፣ በሰማይ ደግሞ ገሃነም ይገባል። ምን በደለ ልጁ? ቡሃሪ 68:17 አንዴ ቼክ አድርጊው። ታስተናግዳለች፣ ታከናውናለች። ቀዳሚ የማደርገው የአዲስ አበባ ከተማ አስተዳደር አንበብለት እንትኑን ቀንሰው ትንሽ ተኋላ ቴሌቪዥን ፕሮግራም ሁሉ ልጆቼ ይላል አይደል? ሰይድና ኢሳ ተረጋጋ። ወለደ ማለት ነው። ምንድን ነው የሚለው? ተረጋጋ። ልጅ አይገባም። የማሴታን ጭንቅላቱ ላይም ነው እየሸና ያለው። ሃይማኖት አለ። ተረጋጋ። ይነበብ አዲስ ነብይ ሳቦች የነብይ ሚስት አይሻ ያስተላለፈችው ይነበብ። ተረጋጋ። ፓኒክ አታድርግ። ይሄማ አንተ ሰው አይደለም። ሜቢ አጋንንቱ ልጅ ትሆናለህ። እንደዚህ አንጦለጦለ በኢየሱስ ሰው በጤናው እንደዚህ ነርቨስ ይሆናል። ቀጣይ አንብቢው። እሺ እንቀጥልኛ። ይኸውና ሰይድ ቡኻሪ 68:17 ነብዩ እንደተናገረው ከሆነ ወደ ማርያም ትራንስሌት ይደረጋል። ቆይ አንዴ አንብበው። ዘ ቦይ ኢዝ ፎር ዩ አለ። ልጁ ያንተ ነው። ኦ አብደ ኢብን ዘማ ፎር ዘ ቦይ ኢዝ ፎር ዘ ኦነር ኦፍ ዘ ቤድ። ልጁ የአልጋው ባለቤት ነው፣ ወይም ደግሞ ከአልጋው የተገኘው ልጅ እንደማለት ነው። ኦ ሳውዳ እንዳለች ኮረን ስክሪን ዮር ሰልፍ ፍሮም ዘ ቦይ፣ ከልጁ ተሸፈኝ። ዘ ሰብናሪተር አልኒተስ አደድ ዘ ፕሮፌት ሰይድ፣ ነቢዩ እንደዚህ ያሉ ይህን ዘ ስቶን ኢዝ ፎር ዘ ፐርሰን ሁ ኮሚትድ አን ኢሌጋል ሴክሹዋል ኢንተርኮርስ ይላል ማለት ነው። ኢሌጋል ሴክሹዋል ኢንተርኮርስ ወይ ዝሙትን የፈጸመው ሰው ልጁ ሰውየው ተገድሎ ተወግሮ ይገደላል ማለት ነው። ስለዚህ አባቱ በድንጋይ ተወግሮ ይገደላል። አባቱ ምን ይደረጋል? በድንጋይ ተወግሮ ይገደላል። ልጁ ከዛ በኋላ ግን አድጎ ንብረት አይወርስም፣ ንብረት ወራሽ አይሆንም። እሺ መንግስተ ሰማያት አይገባም ማለት ነው። እስኪ የት ነው አሳያለሁ። ንብረት እንደማይወርስ ንብረት አይወርስም። ቆይ እኔ ወይ እንደማመጥ ንብረት አይወርስም የምለው እኮ ተማመን አይደል? እሱ ላይ ተማመንን። ንብረት መውረስ አይችልም። እሺ አባቱ ተወግሮ ይገደላል። ተማመንን። በምድር ላይ ከተገደለ እኮ ቀጥታ መንግስተ ሰማያት ለመውረስ ይወርሳታል። ኦልሬዲ ቆይ እሱንም አሳያለሁ። አሁን ንብረት አይወርስም የሚለው ራሱ ጤናማ አይደለም። ንብረት አለመውረሱ ራሱ እንዴት ነው ጤናማ የማይሆነው? መጀመሪያ እኮ ንብረትም አይወርስም መንግስተ ሰማያትም። አሁን እዚህ ጋር መንግስተ ሰማያትን አይገባም የሚለውን አሳየን። ቆይ ንብረት አለመውረሱንና አባቱ ተወግሮ እንደሚገደል ተስማማን አይደለ? ስለዚህ ንብረት እንደማይወርስ ግድ እኮ ነው። አሁን መተዳደራችን ራሱ ማለት ነው ዲኤንኤ ምርመራ እስካልተደረገ ድረስ በአሁን ሌላ ጉዳይ ነው። ዲኤንኤም አይቻልም በአንተ ምክንያቱም ቆይ 4 ምስክር አይንህ ሊትራሊ መርፌና ክር ሲሆኑ 4 ሰው ካልመጣ ወንዶች ፎቶም ካሜራም ቪዲዮም አይቻልም እንደ ሸሪያው። ኤኒዌይስ ንብረት መውረስ አይችልም። በደንብ አስተውሉ። ልጁ ንብረት መውረስ አይችልም። አባቱ ተወግሮ ተገሎ እንኳን አባቱ ነው አይደለም እኮ ጥርጣሬ የላቸው። ምክንያቱም ወግረው ገለውታል። አባትየው ወንጀል ሰርተሃል ተብሎ ንብረት ግን አይወርስም ልጁ። ዝሙት ሐራም መሆኑን አታውቅም እኮ። ይሁና ልጁ ምን አጠፋ ነው የኔ ጥያቄ እኮ። ምን አጠፋ? ያ ልጁ ምን አጥፍቶ ነው ወግረህ በድንጋይ አባቱን ከገደልክ በኋላ ንብረት አትወርስም የምትለው? ንብረት አትወርስም ብቻ ሳይሆን ደግሞ ገሃነም እንደሚገባ ላሳይህ። ክፈችለት አዲሱ አዲሱ ይከፈትልህ። እዚህ ጋር ቆም አታሳይ። እዚህ ጋር መረዳት ያለብኝ ነገር አለ። እሺ ቀጥል። ሴትዮ ምናልባትም ማለት ነው ከእሱ ጋር ላይሆንም ይችላል። ምናልባት እሱ አጋጣሚ እንትን ብሎ የተያዘ ነገር ሊሆን ይችላል። ሜይቢ በምናልባት ነው ታዲያ በድንጋይ ተወግሮ የሚገደለው አባትየው። ፍሬንዶች ሊኖራት ይችላሉ። ከዛ አንጻር ሀሳብ ተጠርጎም ሊሆን ይችላል። አሁን ለምሳሌ እኔ አሁን ማንኛውም አካል በአጋጣሚ ጉዳይ እንትን ብዬ ቀደም ብሎ የተከሰተ ጉዳይም እንደሆነ እኔ ማግባት አለብኝ በዛ ወንጀል ውስጥ ሙሉ በሙሉ
መዘፈቅ አለም እኔ የምጠየቀው ለራሴ ወንጀል ነው። አባትየውን እኮ ኦልሬዲ እኮ ወንጀሉ ያንተ ነው ተብሎ እኮ ተገደለ ተወግሮ። በቃ በተያዘ ሰዓት መገደል አለበትን ተገድሏል። ትክክለኛ እርምጃ ነው። ታዲያ ልጁ ለምንድን ነው ንብረት አትወርስም የምትለው? መልሰ ደግሞ በትክክለኛ አሁን እሱ መጣራት መቻል አለበት። ያልተጣራ ጉዳይ ስለሆነ እሺ ይሁን። እሺ አሁን የገነቱን ደግሞ አንብቢለት። የምድሩን ጨረስክ። እሺ ገነትም ለመግባት ደግሞ መጣራት አላህ ያጣራል ማለት ነው። አንብቢለት። ቀጥይ። እኔ ጥያቄ ልጠይቅ። ነብዩ እንደዛ ይላል። የገነቱን አሳየኝ ስላልክ የገነቱን ደግሞ ወይ አንተ ማምር አዳምጣ ይነበብ። በዝሙት የተወለደ ልጅ እንደማለት ነው። አን አልኮሆሊክ ሰካራም ሰው ፐርሰን ሁ ሪሜን አዘር ፎር ሂዝ ፌቨር ሌሎች ሰዎችን ለራሱ ጥቅም ሲሚሰጥ ይሄን ድምፅሽ አይሰማም። ከመጀመሪያ አንብቢው ደጋሚ ነው። ከመጀመሪያ ደርቦብሽ ነበር። ይሄኛው ነበር። ፍሮም ዘ ፕሮፌት ይላል። ከነቢዩ የመጣ ነው ይላል። እንደዚህ ብለዋል። ኖ ዲስኦቢዲየንት ፐርሰን የማይታዘዝ ሰው፣ አልኮሆሊክ ሰካራም ሰው፣ ብራይበር ይሄ ገንዘብ የሚሰጥ ሰው፣ ኦ ሌጅመንት ቻይልድ ማለትም በዝሙት የተወለደ ሰው ውና ኢንተር ፓራዳይስ ይላል። ገነት አይገቡም። ማ ፓራዳይስ ምን ያ ፓራዳይስ ምንድን ነው? አይ ዶንት ኖ። ትራንስሌት አድርጉልኝ። ተርጉሚለት ወደ አማርኛ ቻትጂፒቲ ላይ። ኦኬ ካንሽ ሲያልኩት ቁርሷ እራቷን ስላልበላች ነው አትሰማም እያሉ ነው። አልሰማም ድምጼ። ኦኬ በጣም ሎክ ማይታዘዝ ሰካራም ዲቃላ ወይንም ደግሞ በህገ ወጥ የተወለደ ገነት አይገቡም። ዋይ እምድር ምን አልከን ታጁ? አይ ንብረትማ መውረስ የለበትም። በምን እርግጠኛ እንሆናለን? እና ነው ንብረት የሚወርሰው ዲቃላ ንብረት መውረስ የለበትም በምድር ከሞተስ በኋላ ጋንም ይከተዋል። እርግጠኛ መሆን አክቶ ታምን ባታምን ማለት ነው። በእስልምና ህግ እኮ ዓለም እየተመራች እኮ ነው። አላወቅም እንጂ ኢንዳይሬክትሊ። አሁን ግን ራሴ እየገባኝ ነው። ጥሩ ነው። አራዚ ምን ነው ጥሩ ነገሩ እየገባኝ ነው። ምክንያቱም እያንዳንዱ አገር እየተባላ ያለው ክርስቲያን አይ አንዴ አማርኛው ተደርጎልሃል። እሺ አማርኛውን አንብብ። አንብበው አንዴ ቀጥል አንብበው። ሚት ነህ። ዓለም እየተዳደረች ያለች በእስልምና ነው ይለኛል። ዓለም በሱ ቤት እኮ የሳላት መስጊድ ውስጥ ያለችዋ ነው። ታጁ አንብብ አንብብ። ማይክን አንሳው። ሚዩት ነህ። ለምንድን ነው ሮጠ የሚያዩት የምታደርገው? ሰውን ግን ታጁ ለአንተ ደስ የሚል ነገር ልትናገር፣ እኛ ደግሞ አንዳንድ አጀንዳዎችን ስናመጣ የምታደርገው ለምንድን ነው? አንብብ። እስኪ አንብቤ አማርኛ ይኸው ቀየር ሰላምና በረከት በእርሱ ላይ ይሁን። እሺ ማን ነው እንዲህ አላለ? ሰላምና በረከት በእርሱ ላይ ነብዩ ነው ያሉት። ቀጥል እስኪ። የቱ ጋር ነብዩ የሚለው የት አለ? ቀጥል አንብበው። የቱ ጋር አይደለም። እኔ ነብዩ የሚለውን አሳየኝ ነው የምለው። ወይኔ ዝም ብለሽ ቀጥይ ነው የምትይ። ኦኬ አንዴ ላይ ጀምረሽ አድርጊለት። እሺ እሺ ትራንስሌት የነብዩ ቢስ ላይ ጀምሮ የተባለውን ሙሉን አሳየሽ። ታጁ አስቸጋሪ ሰው ነው። ፕሮፌት ይላል። ምን ፕሮፌት የሚለውን መተርጎም አለበት። ቀጥይ። ፕሮፌት ማለት ነብይ ነው። እንግዲህ ሌላ ነብይ የለም መሐመድ ከመሐመድ ውጭ። ሌላ ለእናንተ ነው ስለኛ ለእናንተ ነው እንጂ ለእኛማ መሐመድ ነብይ ይባላል። እናንተ ላይ ቀልዶ ሄደ ሰው። ትንሽ ጎላ አድርጊው። ቀጥል። አሁን አንብብ።
ምንድነው ከአኮ ነው ብለው ከነብዩ ነው የሚለው ሃይ እሺ ከነብዩ ማለት ምን ማለት ነው ከሱ የመጣ ነው ከሱ የተላለፈ ሰውዬ እንዴት ነው እሱ አንብቢለት በቃ አማርኛ ብዙም አይችልም እንዴ አንብቢለት እሺ ነብዩ ሰላምና በረከት በእርሳቸው ላይ ይሁን እንዲህ ተዘግቧል ወላጆቹን የማይታዘዝ ልጅ ሰካራም በሁለታ ሰዎችን የሚያስታውስ የሚመጻደቅ ሰውና ከጋብቻው ውጭ የተወለደ ልጅ ገነትን አይገቡም ኦኬ ከነብዩ ነው የተላለፈው ከነብዩ እንዲህ ተላልፏል ተዘግቧል ወላጆቹን የማይታዘዝ ልጅ ሰካራም በሁለት ሐዲሱ ምን አይነት ሐዲስ ነው በማን እስኪ ሳይ በማን አይሻ እስኪ አሳይ አይሻ ከነብዩ የመጣ ተቃርጊው ፖዞንሻል ኦኬ ሐዲሱ ሳሂህ ነው ስለዚህ ገነት ማይገባን ለምን የምትከተለው በል እኔ ልጠይቅ ገነት ማይገባን ለምን ነው ገነት ማይገባው ልጁ እኔ አላየም አልኩ እኮ አሁን እኮ ፍለጋ ሄደህ አሁን እኮ አነበብከው ገነት አይገባም የሚል አነበብክ እኮ እኔ ምን አዳምናኝ ለምንድን ነው የኔ የምትለው አንተ እኮ ብዙ ቀጥ አለ ለምንድን ነው ገነት ማይገባው መልስልኛ ቅድሚያ ቅድም ምድር ቆይ ንብረት ማይወሰድ ቆይ በትንሽ ባነበብኩት ማለት ነው አንብቤ በተረዳሁት ጥያቄ ጠይቃለሁ መልስ ትጠይቃለህ ቅድሚያ ይህን መልሳ እኔ መለስኩልህ አይደለም ጥያቄ ምንድን ነው የመለስክልኝ ገነት ማይገባበትም መልስልኝ ቅድሚያ ሐዲሱ ምን አይነት ሐዲስ ነው አልኩህ አሳይ ምናምን እያልካ አሳየን ሐዲሱን አነበብከው ሁሉ እያያ ነው ሰው ሁሉ እኮ እያያ ነው አሁን እኮ በዚህ በቤት ማለት ነው ብዙ ሰዎች ሊኖሩት ይችላሉ ምናልባት እኔ ጀማሪ እንደማውቀው ቆይ ሐዲሱ ሰሂህ ከሆነ በዚህ ሁኔታ ከውሱ ጋር ምግብን ጨርስ ወይንም ምግብን ብላና ጨርስ እያልክ እንደንትን እንደማመጥ አንችልም ወለየዋ ይሰማሻል ሰላም እንዴት ነው ፎይ ይመስገን ሙስሊም ነሽ አልሐምዱሊላህ ብዙም ጥያቄ የለኝም ማለት የተኛው ላይ ነው እንደዛ የሚለው እስቲ ምዕራፉን ነገር ተረጋጋ ቆይ ተራ ጠብቅ ተራ ይባላል መልካም ወለየዋ ችግር የለውም እሱን አስቀድመው አይመንን አስቀድመው እፎይ ተራ የሚባል ነገር አለ እሺ ምዕራፉን ንገረኝ ከዛ በኋላ እኔ እንትን ላድርግልህ የቱ ጋር ነው መልካም እሺ አዳምጥ የዝሙተኛ ልጅ ወይንም ደግሞ በዝሙት የተወለደ ንብረት መውረስ ይችላል አሁን ሌላውን ጥያቄ ተውና እኔ ብቻ ጠየቅኩን ብቻ አሁን አመጣችሁ አሳያችሁ የቱ ጋር ነው እንደዛ የሚለው የሚለውን ቦታ ብቻ ነው የሚፈልገው ሌላውን ተው አትጩህ ጥያቄ መልስ እያንዳንዱ እናያለን የተጠየቀው መልስ ተረጋጋ ንብረት መውረስ ይችላል አይችልም አሁን እኮ አንተ አሳየክ ስለዚህ የቱ ጋር ደንቆሮ ከስራ ሆነ መጨረሻ ነው ወይንም ተማር ከሌሎቹ መጋቡ ልጆች ስትጠየቁ በስራ መልሱ ፈይሰል ኦኬ ወለየዋ ሰማለፍ ወይ እንዴት ነህ ይመስገነው ከዝሙት የተወለደ ልጅ
ምንድነው የሚደረገው? አላውቅም። እኔ ጥያቄ ለመጠየቅ ነው የመጣሁት እዚህ። ጥያቄ ለመጠየቅም ብቻ ሳይሆን አስተያየት ለመስጠት ነበር የመጣሁት። ይቻላል? አስተያየት አልቀበልም ለጊዜው። እሺ ቶፒክ ላይ ግን መቀጠል ትችላለሽ። ጥያቄ ልጠይቅህ? ቶፒኩ ላይ አይ ሲጀመር ስለምን እያወራህ እንደነበረ አላወኩኝም። አሁን ገና ነው የመጣሁት። ከጀመርከው ሰው ጋር ቀጥልና ከዛ በኋላ እንቀጥላለን። ስለምን እያወራህ እንደነበረ አላወኩኝም። እሺ አዳምጪ በቃ። ፏድ ፏድ ሄሎ፣ እኔ እሰማለሁ። እፎይ አንተ ሚዩት ተራህን ጨርሰሃል። ፏድ ይቀድማል። ኑሪ ፉአድ አይሰማም። የዘማዊ ልጅ ለምንድን ነው ንብረት የማይወርሰው? ለምንድን ነው ገነት ማይገባው? ተረጋግቶ ይሄን ማስረዳት የሚችላለ? ጩኸት አልፈልግም፣ መጫጫህ አልፈልግም። ተረጋግቶ አይ በዚህ ምክንያት ብሎ ማስረዳት የሚችል ፉአድም ተማሪ ነው ማለት ነው። ታጁ በገነት ለምን እንደማይገባ አልመለሰልንም። ንብረት ማይወርሰው ግን አባቱ መሆኑ ስለማይታወቅ ነው ብሏል። በገነት ለምን አይገባም? ለሱ ግን ምላሽ የለውም። እስካሁን ያሰብከው ምላሽ ይሆንናል ብለህ ይመጣል ነገር የለም። ፉአድ ሄሎ፣ መልስ ይሆናል ብለህ ያሰብከው አለ? ማን ገነት ለምን እንደማይገባ? እሺ አንተ ቆይ፣ ለምሳሌ ይሄ ርዕስ አለ በዛሬው ቀን ብለህ ያሳወቀው ነገር አለ በቤቲ ግን ይሄ ነው ብያለሁ። አንተ ለሰን ፕላን ያሳየ ለሰን ፕላን አዘጋጅተህ ነው ፖርሽን እኮ ከፖርሽን አትውጡ ምናምን ማለት እኮ ትክክል አይደለም። ለምንድን ነው እንደዚህ የምታደርገው? ለምን ቶፒክ ነው። ጥያቄ ከሆነ እቀበላለሁ መጨረሻ ላይ። ተረጋጋና ጥያቄ በተቻለ መጠን መለስኩልህ አይደለም? መልሼ እኔ ጥያቄ ያለኝ ልረዳ የፈለኩት ጥያቄ ያለ ስልክ ለምንድን ነው እምቢ አልከኝ? የገነቱን መልሳ የምድሩን መለስክልኝ፣ የገነቱን ደግሞ መልስልኝ። አሳየኝ። ሀዲሱ ምን አይነት ሀዲስ ነው አልኩኝ። አሳየች እኮ። እሺ አሳየው። ድጋሚና አሳየሽ። ወደ አማርኛም ቀይራ እኮ አሳየች። እሺ አላሁ አለም። አንብብ በቃ። አረብኛውን አድርጌለት። አረብኛው ይደረግልህ። አረብኛውን አይደለ እኔ አማርኛውን ፈልገው። አማርኛውን ትራንስሌት አድርጓል። አማርኛ ነበብከው እኮ በእናትህ ምን አይነት ሰው ነው? በኢየሱስ አማርኛውን አድርጌለት። ይኸው አማርኛው እኮ አመጣሁልህ። ይኸው አበቦሽ አሁን ታጁ እሺ፣ የቱ ጋር ክሊት ዘገበች ምናምን ነው የታለ? ማን ዘገበሽ? እያንዳንዱ ከላይ መምጣት አለበት አይደለም? ዘጋቢው ማን? እኔ እኮ እንዲያልኩ ይሄን ነገር አየሁ አነበብኩ አይደለም? ከዛ በኋላ ዘጋቢው መልሽለት። እሺ፣ እንደዚህ አይነት ድንቁርና በዘራቸው ያደርስ። ሃይ ሀዲሱ ምን ይልታይዲስ ነው ምናምን ብዬ እኮ አረብኛውም እኮ አመጣሁልህ። ያው ተቀምጦልሃል። አንብብ በቃ። ሐደሰና የሚለውን አንብብ። ከላይ ዘጋቢዎቹን ከላይ ጀምሮ ካሌለ ማንበብ በቃ ድንቁርና የተጠናወታቸው ናቸው። በኢየሱስ ግሬዱ ሳሂህ ነው። በቃ ግሬዱን አሳዩ። ይኸው በቅንፍ ውስጥ ከቅንፍ ወደዚህ ያለችዋል
እሱ አብዩ በደንብ ያው ፊት ለፊት አለልህ። እሺ ከላይ ኦተንቲክ ብሎ አስቀምጦታል። እንግሊዝኛውን ማሳዩ ለአንበበለት አማርኛውን አማርኛ አድርገው እኮ ነው። በቃ ተማር። አማርኛውን እኮ ነበብንልክ። ኬጂ ግባና ተማር። በዚህ ጭንቅላት እንዴት ነው የምንግባባው? ኔቨር ጊቭ አፕ። አየሁ ሰላም ነው። እንኳን ደህና መጣህ። እንኳን አብሮ ቆየለ። መልካም። ሙስሊም ነህ? ሙስሊም ነኝ። ኦኬ። እናት አባቱ ሳይጋቡ የወለዱ ልጅ ንብረት መውረስ ይችላል? አይችልም። ዳራው ንብረት መውረስ ማይችለው ምክንያቱም በዝና ነው ተወለደው። ባልተፈቀደ መንገድ ስለተወለደ አይችልም። ታዲያ እሱ እኮ አይደለም የወለደው ነው። እሱ እንደምንድን ነው ንብረት የሚከለከለው? እሱ አይደለም ምን መሰለህ አሁን ነገሩ ማለት ነው። እኛ የምንከተለው ትዕዛዝ እስከሆነ ድረስ በትዕዛዙ መሰረት አይቻልም። እኛ የተባለውና የተወረደልን እንላለን። በራሳችን ሀሳብና ግምትም አንሄድም። በተባለው መሰረት አይችልም። ውርስ ነው የሚገባው የምትለኝ? ኧረ ውርስ ይገባዋል። እሱ ምን አጥፍቶ? ታዲያ ምንድን ነው አይገባውም ያልከኝ? ገነት ነው አይገባም የምትለኝ? ምናልባት ይሄንን የሰሩት ሰዎች በእኛው ቁርአን መሰረት በእኛው ሐዲስ የምሰጣቸው መስፈርት አለ። አግብቶ ለሁለተኛ ጊዜ ሰው ቤት እንኳክቶ ከሆነ ይገደል ነው የሚለው በእኛው መጽሐፍ። አባቱ ነው እሱ የሚገደለው። ልጁ ግን ንብረት አይወርስም አለ። ኧረ ልጁ ምን አውቆት? ልጁ ገና ያልመጣ ያላወቀ ልጅ አይደል እንዴ? ወንጀልተኛ እኮ እሱ ነው እያልኩ ያለሁት። ህፃኑ ልጁ ምን አጠፋና ነው ንብረት ማይወርሰው? አባቱ ይገደላል። ልጁ ግን ንብረት አይውረስ የተባለበት ምክንያት ምንድን ነው? አሁን ይሄ እንደዚህ የሚል አለ የእኛው መጽሐፍ ቅዱስ። ይኸው ፊት ለፊት። እስኪ አማርኛ አድርጊው። ወደ አማርኛ ቀየሩ። ቻጅቢት ይህ ትክክል አይደለም ብለህ ነው የምታምነው አይደለ? አንተ ንብረት መከልከል ልጁ እሺ፣ አንብበው። ዑመር ብን ሹዐይብ ከአባቱ ከአያት ተዘግበዋል። ትንሽ ሰፋ አድርጊውና ያለ መልእክተኛ ሰለላሁ ዐለይሂ ወሰለም ከባሪያ ሴትም ሆነ ከነጻ ሴት ጋር ዝሙት የሚፈጽም ሰው ከዛ የሚወለደው ልጅ በርዛሪክ ህጋዊ ልጅ አይቆጠርም። እርሱም ከአባቱ አይወርስም። አባቱም ከእርሱ በርዛሪክ አይወርስም። ማን ነው ዘጋቢው? ይኸው ካለ ሁለተኛ እንደዚህ ብለዋል ብሎ ነው የተዘገበው። ነው ዘጋቢ አሁን ያላህ መልእክተኛ እንደዚህ ብለዋል ብሎ የዘገበው ሰውዬ እኛ ሐዲስ ሲወራ በሶስት ነው የተወራ። አመር ቢን ሹዓብ ነው የመጣው። መልሽ ወደ አዲሱ ሱናኒ በመጃሌ ነው ያለው። አመር ቢን ሹዓብ ነው የዘገበው። ቀጣይ ነብይ ንግግር ነው። ምን አልክ?
Hayatul work inherited from this child cannot inherit from him. ይሄ ዳኢፍ ሐዲስ ነው። እውነት ነው። ዳኢፍ ነው። አንተ ነህ ዳኢፍ ያደረከው ማነው? ነው ዘጋቢው ዳኢፍ ሐዲስ ነው። ይሄ ሐዲስ በእስልምና እንደዚህ ውርስ አይገባውም የሚል የለም። አጋንንታዊ ነው በል እስኪ እንደዚህ አይነት እሳቤ እንደዚህ ልጅ በአባቱ ምክንያት ዲቃላ ስለተወለደ ንብረት አይወርስም ማለት አጋንንታዊ ነው በል እስኪ። እንዴት እኔ ላለሁ በል እስኪ አንተ ዳይፍ ሆነ በለው። ዳይፍ አይደለም ሐዲሱ። ይሄ ሐዲስ ዳይፍ ነው። ምክንያቱም በሌላ ቦታ አለ ወንጀልተኛው ዝሙት ሰሪ አባትና እናቱ እንጂ ልጅ አይደለም። ልጅ ከአባቱ ውርስ ማግኘት አለበት። እንደውም ሌላ መስጠት ቢሆኑ እንኳን ይሄ ልጅ ውርስ ያገኛል ከአባቱ። ትክክል፣ እኔም እስማማለሁ። ስለዚህ ይሄ ሐዲስ ዳኢፍ ነው። ስለዚህ እንደዚህ የሚሉ ሰዎች ቀጣፊ ውሸታም ናቸው አይደለም? ይሄን ይቻላል ብሎ አይቻልም ብሎ የሚሉ ሰዎች አልደግፋቸው። አጋንንታዊ ነው በል እስኪ ይሄን የሚሉ ሰዎች አጋንንታዊ አይደለም። ፍጭቱ ሐዲሱ አጋንንታዊ አይደለም፣ ግን ይሄ በለው። እኔ ምን ችግር አለው? ችግር የለውም እሱ። አሁን ተብልቱ ተቆረጠው በላይ የከፋብህ ይሄን መልስ። ቅድሚያ አባቱ ታውቆ እኮ ነው እሱ። ዋይ መልስ፣ ይሄን ችግር የለውም። ቤተክርስቲያኑ ላይ አይገባም እሱ ነው ደግሞ። እፎይ አንድ ጥያቄ ልጠይቅ። እፎይ ዋይ ትጠይቃለህ? መልስ ይሄንን። ይሄ ነገር ጥሩ አይደለም አይደለ? ንብረት አለመውረሱ እግዚአብሔር አይበርም ምናምን ያልከውን ጥያቄ ሊጠይቅህ ነበር። እኔ የፈለገው ዋናው እየበረረ ነው። ቆይ ስለዚህ ይሄንን አትቀበልም አይደለ? እኔ አልቀበልም። አምነት ብልብ ድዝስ ነው። ኦልራይት። ስለዚህ ሐዲስ ሲጀመር ዳኢፍ አይደለም። አሳዩ ግሬዱን። መርዶ ስንነግርህ ግሬዱ ሐሰን ነው፣ ዳኢፍ አይደለም። እሺ አንድ ሰው እንደዚህ ሲል ኔቨር ጊቭ አፕ። አንድ ሰው እንደዚህ ቢል ዲቃላ በጣም መጥፎ ነው፣ ዲቃላ ልጅ በጣም መጥፎ ነው ቢል ምን ትለዋለህ? ማለት ከተጠሉት ዲቃላ ከሶስት ከመጥፎ ውስጥ ዲቃላ አንዱ ነው ቢል ምን ትላለህ? ማለት ዲቃላ የተወለደ ልጅ ማለት ነው። የመጥፎ ምሳሌ አድርጎ ያስቀምጠው። ያው እኔ ደጋፊው ነኝ። የመጥፎ ምሳሌ ነው። በሱ ባይሆንም በአባቶች ቢሆንም ያው ዲቃላ ነው መቼስ። በተግባብነት በኒካ አልተወለደ ልጅ መቼም ክብር አለው ብዬ አልልም። ቴንክ ዩ። ስለዚህ ዲቃላ ክብር የማይሰጠው በጣም መጥፎ ነው አይደለ? ዲቃላ ልጁ ኦኬ ሰው በመሆኑ ክብር ይሰጠዋል። ግን ዲቃላ የሚለው ነገር ከእስልምና አንፃር በጣም ክፉ ወንጀል ነው። ምክንያቱም ዲቃላ መውለድን አይደለም እኔ ጠየቁህ። ልጁ ራሱ ዲቃላ ልጁ ራሱ መጥፎ ልክ እንደ ሰይጣን እንደዛ መጥፎ ይባላል ወይ? አይባል። ኦኬ ነብይ ብሎታል። ሱናን አቢ ዳውድን አንዴ ክፈችልን። ሱናን አቢ ዳውድ 39 65 63 ሱናን አቢ ዳውድ 39 63 ላይ ምን ይላል? the prophet said ነብዩ እንደዚህ ያሉ አቡ ሁረይራ ነው የዘገበው። the child of adultery የዝሙት ልጅ ማለት ነው is worst of three በጣም ከመጥፎቹ ከሶስቶቹ መጥፎቹ በጣም ነው ይላል። ከዛ አቡ ሁረይራ ምን አለ? ዛት አይገኝ እንደ ባስበለ ያልቀጥ ዲቃላ ልጅ ምን አጥፍቶ ነው ከመጥፎቹ አንዱ የሆነበት ምክንያት? ልጁ ምን አጠፋ? ይሄ ማስጠንቀቂያ ነው። ዲቃላ ልጅ የትውለዱ ነው። ንብረት አይወርስም። አንድ ንብረት ስለማይወርስም ደግሞ በጣም ወረስት ነው ዲቃላ ልጅ። ሁለት ገነት ሲገባል ዲቃላ ልጅ እንዴ በስራው እኮ ነው። እንዴት አይገባም? ታጁ እሱ ዲቃላ ካልሰራ እንዴት አይገባም? ኦልራይት እናሳያ ከስሩን ታጁ። ኦኬ ጋነም እንጂ ገነት እንደማይገባ ደግሞ እናሳየ። ቀጥይ። ኦኬ ያው አማርኛ የተተረጎመ ያው አዲሱ እዚህ ጋር ነው ያለው።
ግን የተረጎመውን አማርኛ ላንብብልህ። ምንድን ነው የሚለው? ኦኬ ከባሪያ ሴትም ሆነ ከነፃ ሴት ጋር ዝሙት የሚፈጽም ሰው ከዚያም የሚወለደው ልጅ ሕጋዊ ልጅ አይቆጠርም፣ እርሱም ከአባቱ አይወርስም፣ አባቱም ከእርሱ አይወርስም ይላል። ይሄ አይደለም። ለምንድን ነው እሱ ልጁ ንብረት የማይወርሰው? ኦኬ ገነት ማይገባው ለምንድን ነው? የገነቱን አድርጊው። ኦኬ የገነቱን አብሮ ታችን ወላጆቹን የማይታዘዝ ልጅ ሰካራም፣ በውለታ ሰዎችን የሚያስታውስ የሚመጻደቅ ሰው እና ከጋብቻ ውጭ የተወለደ ልጅ ገነትን አይገቡም። ገነትን ምን አይሉ? ኔቨር ጊቭ አፕ። ሰካራም፣ ዲቃላ፣ ወላጁን የማይታዘዝ ልጅ ገነት ምን አይሉ? አይገቡም። ዲቃላ ምን አጥፍቶ ነው ገነት ማይገባው? እዚህ ዲቃላ ምለው ጋር ሌሎቹ ያው ልክ ነው። ትእዛዝ የወላጁን ትእዛዝ የማይታዘዝና ሰካራም በሰካርነቱ ከሞተ ገነት አይገባም ይባላል። ታዲያ ዲቃላው ምን አጠፋ? እኔ እዚህ ጋር ዘጋቢ ነው እንጂ እስላም ላይ እንደዚህ የሚል የለም። እስላም ላይ የለም። ነብይማ ዲቃላ ዶረስት ነው ብሎታል። መጥፎ ነው ብሎታል። ክፉ የሆነ ፍጡር አድርጎ ነው የሳለው። ንብረት እንዳይወርስ በአባቱ ማይጠራ ከሆነ ዲቃላ ምን በደለ? እቺ ዲቃላ የምትለዋን እስኪ እዚህ እኛ ጋር አሁን የሚያዳምጡ አሪፍ የቀሩ ሰዎች ጋር ገብቶ ይሄን ነገር ማብራሪያ ያስጡ። ኦኬ አንተ ስተምታውቀው ግን ዲቃላ ንብረት ይወርሳል፣ በአባቱ ይጠራል፣ እንደዛ ነው የምታምነው? ዲቃላ ንብረት ይወርሳል። ምክንያቱም አሁን እኮ ይሄ በእኛ መጽሐፍ ቅዱስ ቢሆን ዲቃላነት ሆኖ ሲፈጠር እሱ ባወቀው ነገር አይደለም። ዲቃልነት የሰሩት አባትና እናቶች ናቸው። ለአንድ ሰው እኛም እንደዛ ነው እያልን ያለ ነው። ለአንድ ሰው ጣት አንድ ሰው አይቀጣም። ለአባቱ እናትና አባቱ ባጠፉት ንብረት እንዳይወርስ የተከለከለበት ምክንያት ምንድን ነው? ገነትስ እንዳይገባ አላህ ያለበት ምክንያት ምንድን ነው? እሱ ምን በደለ ልጁ? ዘዳግም ላይ አይምሯችሁን ሰፍተው የያዟችሁ ይሄንን አስተምሮታችሁን እንዳታዩት ነው። ጉባኤ እኮ ተከለከለ፣ ዲቃላ ወደ ጉባኤ አይምጣ ብሏል፣ እንትን እንግዲህ ጉባኤ አይግባት ብሏል እና ብልቱ እየተቀጠቀጠ ብልቱ የተቆረጠ ጉባኤ አይግባ ብሏል። ወጥረው እንደዚህ ሰፍተው የያዟችሁ እናንተ ጋር ገነትም ነው የማይገባው። እኛ ጋር ከአገልግሎት አንጻር ነው እዛ ጋር የተነገረው። ብልቱን እየቀጠቀጠ ለአገልግል ቢል አይችልም። ብልቱን ለጣዖት አርዶ ጉባኤ ላይ መጥቼ ደግሞ እኔ ምሳሌ ልሆናችሁን አገልጋይ ነኝ ቢል ደሙን እያዝረከረከ እዛ ጋር ብልቱን ለጣዖት አርዶ ሰውተው መሪ መሆን አይችልም። እኛ ጋር ዘዳግም ያ ነው። የእናንተ ግን በዲቃላ የተወለደ አላልኩም። ብልቱ የተቀጠቀጠ የሚለውን አልኩህ። ብልቱን ቀጥቅጦ እንደዛ ማድረግ ስለማይችል፣ ስለዚህ እናንተው ለምንድን ነው እሱ ዲቃላ ንብረት ማይወርስበት? ለምንድን ነው እሱ ዲቃላ ገነት ማይገባበት ምክንያት? ኦኬ ስታብላላው ስታስበው ዲቃላ በአባቱ ስም መጠራት መፍቱ ነው እንዳንተ። ዲቃላ ንብረት መውረስ መፍቱ ነው እንዳንተ አይደለ? አዎ ዲቃላ በአባቱ በሰራው ወንጀል ውርስ አይገባውም የሚባለው ነገር that's not a fact። አይገብ ኢቭን ሜቢ ቃል ካለ ቪዲዮ ታዘጋጅልናለህ። ፈትዋ ላይ በቅርብ ራሱ የሰማሁት ነበረ፣ ተጠይቆ ነበረ። አፍሪካ ቲቪ ተተቀበልካቸው ሼክ መሐመድ ዘይን ታውቃቸዋለህ? ፈትዋ የሚሰጡት እሳቸውም ተጠይቀዋል። በቅርብ ሰምቼዋለሁኝ። እሷ ደግሞ እንዴት መሰለ የጠየቀቻቸው እንደው ምን መሰለ የተጠየቀው ሜቢ የተለያዩ ፈታዎች ይኖራሉ። እኔ ማስታውሰው ልንገርህ።
ኡስታዝ አለ ደወለች። አቤት ምንድነው ጥያቄ ያለኝ አለች። ምንድነው ስትባል ከማግባቴ በፊት ከባሏ ጋር ማለት ነው ከማጋባታቸው በፊት ግንኙነት ፈጸሙ። ኦኬ ግንኙነት ፈጸሙ። ከዛ ተረገዘ። ከዛ በኋላ ተጋቡ። ግንኙነት ያደረጉት ከኒካ በፊት ነው። ከዛ ግን ተጋቡ። ልጁ እንዴት ነው ብላ ጠየቀቻቸው። ኦኬ ከዛ እንዳንተ አረዳዳው ልጁ ያባቱ ነው አይደለ? እሷ የባሏ ነው የሚሆነው እንዳንተ አረዳድ። ከዛ ንብረትም ይወርሳል። ኦኬ ምላሹ ምንድነው? እሱ ልጁ የባልሽ አይደለም፣ ንብረትም አይወርስም፣ በሱ ስም አይጠራም ነው ያለው። ምክንያቱም ከኒካ በፊት የተወለደ ንብረትም አይወርስም፣ ልጁም በአባቱ በዛ በባልየው አይጠራም። እንደዛ ነው። ስለዚህ ይሄ ልጅ ምን አጠፋ? አባትና እናት የማን ነው ልጁ? እንደዛ ከሆነ የለውም አባት። በቃ አባት የለውም፣ አይጠራም በአባት። which is ከባድ። እኔም ጥናት አድርጌ ልመለስ። በዚህ ጥናት አድርጌ እስቲ ያለ ዲስ ካለ አድርጌ እመጣለሁ። ምንድነው እሱ እንግዲህ ግልጽ ነው። ንብረት መውረስ አይችልም፣ እንትን ማለትም ደግሞ አይቻልም። ይሄ ጤናማ ነው ብዬ አላምንም። እኔ ጤናማ ነው ብለህ አንተም እንደማታምን ነው የተረዳሁት። ልጁ ምን አጠፋ? እናትና አባት አሽሽን ገዳሚ ብለው ባመጡት አስበዋል። ኢትዮጵያ ላይ ደግሞ በአሁኑ ሰዓት ስንት ኑሮ ውድነቱ ምኑ እያሰቃየው አድጎ ከዛ ንብረት አንተ አትወርስም ሲባል ለምን ዲቃላ ነው? ለምን እንዴ? እናትና አባት አይደላችሁ እንዴ? ኒካ ሳናስር በፊት ነበረ እንትን ያለ የተገናኘ ነው። ከዛ በኋላ ነው የተጋባ ነው። እና ሌሎች ይወርሳሉ አንተ አትወርስም ሲባል እና እሱ ምን አጠፋ? ምን በደለ? እሱ አልበቃ ብሎ ደግሞ ገነት አገባም ሲባል ገነትም አገባም ሲባል ደግሞ ማሰብ ነው። ጤናማ አይደለም። ቤላ ልኬልሻለሁ ቪዲዮ። አጭር ከሆነ አንድ ደቂቃ ያህል አሰሚት። አንድ ደቂቃ በታች ኮተት ከሆነ ግን ተውት። ረጅም ነው አይደለም? 1 ደቂቃ 2 ደቂቃ ነው። 2 ደቂቃ ብሎ ማን ያዳምጣል? እሺ አለፍ አለፍ አድርጋ አስደምጠን። እሺ አለፍ አለፍ አድርጋ አስደምጠን። እሺ 1 ደቂቃ ማክሲመም። ከማንም ሸፈኝ ልጅ ምንድነው ጥያቄዋ? ያለ ኒካ ወላጆች ወለዱኝ። ያለ ጋብቻ ያለ ኒካ ለወለዳት አባቷ አጅነቢ ትሆናለች ወይ? አዎ። አባቷ ለሚቁም ካልሆነ ነሰበ ሸርዓን በትክክል አባቷ ባለመሆኑ አይገባው፣ በመሆኑ ልትሸፈኝ ይገባል ነው። ኢዛ ለሚቁም ካልሆነ ነሰበ ሸርዓን በትክክለኛው በሸሪዓ ግን ተጋብቶ ካልሆነ ፈላሰረ ሸርዓን ልጁ በትክክለኛ ወይም ደግሞ አማት ትክክለኛ ዘር አይሆንም ማለት ፈላ የህሙ ዚና ቢንቱ። ስለዚህ ሲባል የዚና ልጅ የራሱና የዚና ልጅ ማግባት ይፈቀድለታል ይላል። ወላ ብትሆንም ይፈቀድለታል ነው። ልጃቸውን ማግባት ይከለከላሉ። የወለዱትን ልጅ ከኒካ በፊት አገባ ምንድነው ወለደና ያቺ ሴት ሆነች አደገች፣ እሷን ማግባት ይከለከላል። በጣም ነው አይፈቅድም። ነው አይከለከልም። ችግሩ እሷ ጋር አይደለም አባቷ ጋር ነው ወይም እናቷ ጋር ነው። ያችን ልጅ ማግባት ይችላል አይደል? ኦኬ ይፈቀዳል። ምንም የሚከለከል ነገር የለም። ልጁን ማግባት ይችላል። ኦኬ ዝተት ኮተት አለ። ምክንያቱም የዚና ልጅ ወይንም ደግሞ ከጋብቻ በፊት የሆነ ልጅ
ልጁ አይደለም፣ በቃ ልጁም አይደለችም፣ በእሱም አይጠራም። ሀጂ ነቢይም ነው የምትሆነው። ሀጂ ነቢ ማለት ሼኩ ሲናገር እንደሰማችሁት ሀጂ ነቢ ትሆንበታለህ። ያው እንትን ማድረግ አለባት፣ መሸፈን አለባት። የምትሸፈነው ምንድነው? ሊያገቧት የሚችሉትን ነው የምትሸፈነው። ልክ እንደዛ ትሸፈናለች ማለት ነው። አባቷን ትሸፈናለች። ኖርማል አባቷ ቢሆን ግን አትሸፈንም። ኖርማል አባቷ ቢሆን ወንድሟ፣ አባቷ፣ እህቶቿ እንደማትሸፈነው ኖርማል እንደ አባቷ ቢሆን ማያገባት ቢሆን ኖራ ችግር የለውም ባትሸፈን። አሁን ግን እንደ አባት ስለማይቆጠር እሱ ፊት መገለጥ አትችልም። ኢማጂን ልጅህ ከአንተ እንትን ስትል ማለት ነው ሊያገባኝ ይችላል ብላ ስትደበቅ ስትሸፋፈን ማለት ነው። ይሄ ራሱ ሀጂ ነቢይ መሆኑ በራሱ ጤናማ አይደለም። ኢብን ባያገባት ራሱ ሊያገባኝ ይችላል ብላ አስባ መሸፈኗ በራሱ ጤናማ ነው ብላችሁ ታስባላችሁ? አይ ጤናማ መሆን አለመሆን ሳይሆን እዚህ ጋር ጥያቄ አለን። ኦኬ በነገራችን ላይ በእኛ ለምሳሌ እንዲህ ቁርአን ላይ ለምሳሌ እንደዚህ የሚለው ግን በዚህ የመጀመሪያ በዚና እና ያለ እንትን ተጋባ አንድ አይደለም። ለምሳሌ አሁን ይሄ በፍቅር ምናምን ብለህ የምትሄድበት ነገር አይደለም። በዚናም ሊፈጸም ደግሞ ይችላል። ግን አሁን ለምሳሌ ኒካህ አስረህ የተጋባ ከሆነ ያ ልጁ ያመጣው አበሳውኑ አጅነብዩና ምናምን ሆናል። አንተ አሁን በመሰጠው መልክ አይደለም። አሁን ለምሳሌ እኛ ፈጣሪያችን ደግሞ የሚያስተምረን ልክ ምንድነው? መጀመሪያ ያለ ኒካህ ግንኙነት ተፈጽሞ ያ ነገር ከንተን ካለ እንደ ዲቃላ ነው የሚቆጠረው፣ አባት እንደሌለው ነው የሚቆጠረው። ሲጀመር እኮ ልጁ ምን አጠፋ ነው እኮ እኛም እኮ እሱ ላይ ነን። ያለ ኒካህ አስቀድሞ ብሎ መንገድ ልጁ ምን አጠፋ ምናምን አሁን ይሄ እንደኛ እዝነት አይደለም። ፈጣሪ እንደፈቀደለት ነው የሚሆነው። ለምን መጀመሪያ ይሄ በፍቅር እድሜ እንትን የምትለው ነገር ያ ነገር እሱን እዚህ ጋር ፈጣሪ እንትን የሚለው ነገር አይደለም። ያ ብቻ እሱ ያለበት መሰረት የተቀመጠበት መስፈርት አለ። አሁን እንደዚህ ያለበት ማለት ነው እንጂ ያቺን ፖይንት ብቻ አንስተ ለምሳሌ ማውራት የለብንም እኛ ማለት ነው። ይሄ ጤናማ ነው በጣም አለው። ይሄ እኮ ጤናማ አይደለም ቃል ያ እስኪ እሱ አሁን ፈጣሪ ፈቀደልን ነው ብለሃል። ሴት ብትሆን ያቺ ልጅ እህትህ ማለት ነው ታገባታለህ? እንድታገባት ይፈቀድልሃል። ታገባታለህ ማለት ነው እኮ ሸሪዓውን ያገደልህ ሸሪዓውን ግጋት እንትን የሚለው ከሆነ ታገባታለህ። አጅነቢ ከሆነ ስለዚህ አንተ ታገባለህ እህትህን አይደለም። እዚህ ጋር እኮ ይኸውልህ ፈጣሪ ያስቀምጠልን ምንድን ነው ያለ ኒካህ ያተፈጸመ እንትን አባት እንደሌለው ነው። የአባትህ ልጅ እህት አይደለችም? ኒካህ ስላላሰረ ይሄ ፕሮግራም ስነ ስርዓቱን ገንዘብ ስላልሰጠና ይሄ ሽማግሌ ምናምን አላከም እንጂ ገንዘብ ጋር አይደለም። ከአባትህ አብረህ የተገኘች ልጅ እህት ነች እኮ አይደለም ከገንዘብ ጋር አይደለም የሚያገና አጅነቢ ከሆነ ለአንተ አጅነቢ ከሆነች ማግባት ትችላለህ መጀመሪያ። ስለዚህ ከአባትህ የተወለደችውን ልጅ ታገባታለህ ወይ? ጥያቄው እሱ ነው። ልጅማ እንዴት ታገባታለህ? ከአባት ብቻ አይደለም። አባትየውም እኮ ሀጂ ነብይ የሆነችው እኮ ሊያገባት ነው አይደል? ሀጂ ነብይ ከሆነ ማግባት ይቻላል አልክ። ለአባቷም እኮ ሀጂ ነብይ ከኒካ በፊት የተፈጸመው ምናምን ከሆነ ተቀመጠልኝ ህግጋት ካለ አገባታለሁ። ከኒካ በፊት ገና ለገና ወልዷታል ብለህ እንዴት እህትን ታገባለህ? እህትህ እንደሆነች አይምሮህ አያውቅም? እሱማ ታምናለህ። አሁን እኮ ይሄ ሰውዬ ሰጠበት ዳይ የሆነውን ሐዲሶችን ትይዙና እዚህ ጋር ዝም ብሎ ዳይ የሆነ ሰው ይገባል። በእነሱ ትፈትናላችሁ እናንተ ነው። ሐዲሱን እኮ አሳየነ። ሐዲሱማ እንደማይጠራበት እኮ አሳየነ። ኡስታዝም አሁን እስቲ ያለ ሼኹን አሳየው። ሀጂ ነቢ ትሆናለህ ያለው ሼኽም እኮ ነው። ፈተዋ ተጠይቆ እኮ ነው ሀጂ ነቢይ ነች ያለው እኮ እዚህ ጋር አሁን እኮ ይኸውልህ አሁን እሱ ስላወራ ይሆናል ማለት አይደለም። አዳምጠው እሺ፣ ቤላ ለቪኪ ላኪለት ሌላ ቪዲዮ ልኬላታለሁ። አሪፍ የሼህ ማንበር ዘይኔ እሱ በጣም ዘግናኝ ነው። ድምፅ ትንሽ ከራሱ ነው እና እኔ ኒቃ ብለብሳለሁ መሸፈን አለብኝ
ከማን የምትሸፈኝ? እናትና አባቷ አንድ ላይ ነው የሚኖሩት። እሺ ግን እኔ ተወልኩ ኒካህ አላደረኩም ነበረ። እሺ እኔ አሁን በሱ መሸፈን አለብኝ? ያዘው ጥያቄዋ ያለ ኒካህ ወላጅ ያዘው። ሎክ አባትና እናቴ አብረው ነው የሚኖሩት። በደንብ አስተውሉ ያለችው አባትና እናቴ አብረው ነው የሚኖሩት። እኔ ከአባቴ መሸፈን አለብኝ ወይ? ምክንያቱም አባትና እናቴ ከመጋበታቸው በፊት ነው እኔን የወለዱት። አሁን አባቴን መሸፈን አለብኝ ወይስ እሱን እኔ ማግባት? ልጁ ነኝ ልጁ አይደለሁም። ልጁ ካልሆንኩኝ መሸፈን አለብኝ ወይ? እኔን እንትን እንዳይወሰወስ። ልጁ ከሆንኩስ መሸፈን እንደ ኖርማል አግብቶ እንደወለደኝ ነው ወይ የሚታየው ብላ ጠየቀች። ቀጥል ምላሹ። አንድ ነገር እኮ መልበስ መወሰስ ብቻ ነው እንደሚሸፈን ተወልኩ ኒካህ አላደረኩም ነበረ። እሺ እኔ አሁን በሱ መሸፈን አለብኝ? ያቺ ልጅ ምንድነው ጥያቄዋ? ያለ ኒካህ ወላጆቼ ወለዱኝ፣ ያለ ጋብቻ ያለ ኒካህ ወለዱኝ። ስለዚህ አሁን ኒካህ ለባሽ ነኝ፣ ከአባቴ መሸፈን አለብኝ ወይ ነው እያለች ያለችው። ስለዚህ የተወለደችው ሴት ያለ ኒካህ ለወለዳት አባቷ አጅነቢ ትሆናለች ወይ? አዎ አባቷ አይደለም። የሸሪዓዊ አባቷ ባለመሆኑ አይገባው፣ በመሆኑ ልትሸፈኝ ይገባል ነው። ኦኬ ሎክ ምን አለ? አባትሽ አይደለም ልትሸፈኝ ይገባል። አጅነቢ ተሱ መሸፈን አለብሽ። የሚሸፈኑ ሴቶቹ ከማን ነው? ሊያገባቸው ከሚችል ነው። አባቷ ቢሆን ኖሮ አትሸፈንም፣ ስለማያገባት አባቷ። ወንድሟን ቢሆን አትሸፈንም፣ ስለማያገባት ወንድሟ። ከሚያገባት ግን ትሸፈናለች። ስለዚህ አሁን እሱ የወለዳት አባቷ የወለዳት ማለት ነው። እናትና አባቷ ከመጋባታቸው በሱም አትጠራም። ተሱ መሸፈን አለባት። ጋይድ ድምፁን ልክፈተው። እሺ ጓደኞችህ የሀገራዊ ወገናዊ ካልሆነ በስተቀር ምንም ግንኙነት የለህም ማለት አይወርሱህም፣ አትወርሳቸውም። ሴቶች ከሆኑ ልታገባቸው ትችላለህ። በፍጹም አይሆንም። እዚህ ጋር ቢኪ ያዘው፣ እዚህ ጋር ቢኪ ያዘው። በደንብ አስተውሉ። አባትየው እንግዲህ ከሌላ በኢትዮጵያዊነት እህትና ወንድም ናቸው እንጂ ልታገባቸው ሁላ ትችላለህ ነው ብሎ ፈትዋ የሰጡት። ይሄ በጣም አስደንጋጭ ነው። ምክንያት አሁን እንደውም እኮ ቀላል ነው። አባቷን እኮ ነው ተሸፈኛ ያላት የመጀመሪያው። እንደውም ይሄ እንዴት የኛው ከባድ ነው ያኛው ቀላል ሊሆን አይችልም። የምትሸፈነው ሊያገባት የሚችልን አካል ነው። አባትሽ አይደለም፣ ንብረት አትወርሽም፣ ተሱም መሸፈን አለብሽ። ይህንኛው ደግሞ ምንድን ነው? ወንድሞች አሉኝ በአባት የምንገናኝ ምኔ ናቸው ሲል እንደ አንድ ኢትዮጵያዊ ሰው ናቸው እንጂ ምንህም አይደሉም። ንብረት አትወርሱም፣ አይወርሱም፣ አትወራረሱም። ሴቶች ከሆኑ ልታገባቸው ልትጋቡ ትችላላችሁ። ይሄ ምድራዊው ነው። በሰማይ ደግሞ ስንሄድ ገሃነም ይገባል ሊቃለው። ልሹ ባልና ሚስት ሲተኙ አልጋ አንጣፊ አልነበረም ልጁ።
ምናምን የሚል አለ። ይኸው from the prophet okay he said no disobedient person alcoholic በጣም አሁን እዚህ ጋር የበጠበጥ ካለ እስኪ ስለዚህ አስጠጋው ምን ይላል ገሬዱ ሳሂህ ታይሻል? አዎ ይታየኛል። ስለዚህ ምን አጥፍቶ ነው ዲቃላ ገነት ማይገባው? ሐዲሱ ምን ላይ ነው? ሐዲሱን አላወቅኩትም። ስጣት ሙስናድ አህመድ ቁጥሩን ስጣት ቁጥሩ ጥያቄ ና ኦኬ ጨነቃት ወጣች። ምክንያቱም በጣም ይከብዳል እና ተሸኑ ይህንን መስማት ይህንን እየሰሙ እስልምናን ሃይማኖት ማለት በራሱ ከባድ ነው። የፋጡማ አባት ምን አለ መሰለህ ለአንተ እኮ ሰላም ሰላም እፎይ መልካም ሀዝ ላይ እስኪ ጥያቄ ነበረኝ። ምን ከዛ በፊት የተላኩት ነብዮች በኒካ ነው የተወለዱት? ይህ ሐዲስ ከመጻፉ በፊት የነበሩት አስሐቦችስ እንዴት ነው ዛዳ? እዚህ ጋር ራሱ ሙስሊሞች ገብታችሁ እንትን የምታደርጉ ራሱ መሆን የለበትም። ጀነት ገብተዋል የሚባለው ውሸት ነው። ይሄማ በኒካ እንትን ያሉት ማለት ነው። እና ሐምዛ እና ዑመር እና አሊ ሁሉ በኒካ ነው የተወለዱት። ይሄ የተጻፈ ከስንት ዓመት በኋላ ምን ሐዲሱ ነው? ኦኬ ከዛ በፊት ሙስሊም አይደለም አንተ። ባይ ሙስሊም አይደለም። እኔ አልሐምዱሊላህ ሙስሊም ነኝ። እና ሐዲስ አትቀበልም? እኔ ጥያቄ እኮ ነው እየጠየቅኩ ያለሁት። ታውቀኛለህ እኮ በዛኛው አካውንቴ ታውቀኛለህ። መሐመድ የሚለው መሐመድ ነው እንዴ? አዎ። በዋናው ለምሳ መጣ በዋናው ተቦልከ ነው? ኧረ አልተቦለኩም። በዛ ትቼው ነው በዛ። ኦኬ እሺ። ለእኛም የጥያቄ ነው። ምን አይነት ነገር ነው? ምን አይነት ጉድ ነው ግን የሚያሰሙን? ምን አይነት ነገር ነው? ቆይ ከዛ በፊት የነበሩት ማንኛውም ነቢያቶም ሆነ ማንኛውም አካል ቁርአን ከመውረዱ በፊት ወይንም ሐዲስ ከመጻፉ በፊት የነበሩት እስልምና ከአደም ጀምሮ ነው ከተባለ ያለ ኒካ የተወለዱት እንዴት ነው? ከነብያችን ጀምሮ ነብያችን አሁን ሲወለዱ ኒካ የለም፣ አይታወቅም። ምን አይነት ነገር ነው? እፎያ እንዴት ነህ? ስለዚህ እነ ፋጡማ እነ ባይዜ መሐመድ ራሱ እኮ እንኳን ደህና መጣ። ቆይ መሐመድ ራሱ እርግጠኛ አይደሉም እኮ አባትየው ከሞተ በኋላ ስለሆነ ያው የተወለደው ውዝግቦች አሉት። ኤኒዌይስ ማናችሁም እኮ በእምነት ነው እንጂ የምትቀበሉት እናታችሁ ነች የምታውቀው ትክክለኛ አባታችሁን። ስለዚህ ገሃነም የምትገባ ከሆነ ዲቃላ ገሃነም የሚገባ ከሆነ ምንም እርግጠኛ አይደለም። በቃ እያንዳንዱ ጾም ብትጸልይ ምን ብትል እንደ እስልምና ሕግ ብታሟላ እናትህን ሄደህ በደንብ ጠይቅ፣ እናትህን በደንብ ሄደህ አጣራ። አለበለዚያ የገሃነም ልትሆን ትችላለህ።
የሚተርፍ የለም እኮ በዚህ ሁኔታ እኮ የሚተርፍ የለም ማለት ነው። ሁሉም ጀሃነም ነው የሚገባው። በቃ ተሰብስበሽ ጀሃነም ነሽ። እናትህን በደንብ ማጣራት አለብህ። ሁሉም ጀሃነም ነው። በትክክል ብለሃል። ማነህ ሁሉም ጀሃነም ነው ማለት ነው። ምክንያቱም ዲቃላ ለመሆንም በምን ታውቀዋለህ? ከእናትህ ውጭ የሚያውቅ ነገር አለ? እውነት ካላ የሚለው ማሻሻያ ህግ ከሌለው ወይንም መቅረቢያ የሆነ እንትን ነገር ከሌለው ቀጥታ ወደ ገሃነም የሚገቡ ከሆነ ምን ጂሃድን ቢያደርጉ በምንድም ቢያደርጉ መፍትሄ የለውም ማለት ነው። እውነትን እንስማ እስቲ። እውነት አቤት እፎይ ይሰማል እፎይ። አንተ እርግጠኛ የምትሆነው አባትህ አለ አይደለ? እከሌ የሚባለው አባትህ ትክክለኛ የእሱ ልጅ መሆንህን በትክክል የምታውቅ እናትህ ነች አይደለም? አይደለም? አዎ እፎይ። ያለምንም ጥርጥር እውነት ነው። አንተ የማን ልጅ እንደሆንክ እናትህ ብቻ ነች የምታውቀው። ስለዚህ አንተ እየጸለይክ ፍዳህን እያበላ እንደው ዲቃላ ብትሆን እኮ እናት አልነገረችም። ጀሃነም ገባሁ ማለት ነው። ይሄ ጤናማ ነው ካዳ? ምንም አሳማኝ አይደለም። ትክክል። እና እንዴት ታዩታላችሁ ይህንን ነገር? ንብረትስ አትወርስም ሲባል ሁሉም ጀሃነም ነው የሚገባው። እና ይህ ፍትሃዊ ነው ብለህ ታምናለህ? እዚህ ምድር ላይ የለም ፎያ ሁሉም አይቀራትም ገቢ ነው። እና ታዲያ እንደ አንተ እንደምትለው ከሆነ ሁሉም እናታችንን ብቻ የምንጠይቅ ከሆነ አንተም እናትን ትጠይቃለህ ማለት ነው። አንተም እናትን ነው የምጠይቀው እፎያ። አይ እኔማ ችግሩ ምንድነው እሱ አንደኛ ባልጠይቃትም ዲቃላ እኔ ቀጥታ ገሃነም ይገባል የሚል ስለሌለን አያስጨንቀኝም። አሁን እያስጨነቀኝ ያለው እንዴት እንደው ታውቃለህ እፎይ? እናንተ ጋር ስለሌለ አስተምሮታችሁ ውስጥ ስለሌለ ማለት ነው። ሐዲሱ ከተጻፈ ወዲህ ችግር የለውም። እሺ እንበል ያመለጠ ያመልጣል፣ ችግር የለውም። ሐዲሱ ሳይጻፍ በፊት የነበሩትስ እንዴት ነው? ሷሃባዎች የነበሩት እንዴት ነው የሚሆኑት? በምን አይነት ዘዴ ነው? እስኪ ያስረዱን። እስኪ ናስር። እኔ ሳስበው እንደውም ይሄ ሐዲስ ማለት ነው ይሄ ሐዲስ ሲያስበው የተጻፈው ናስሩ ልክ አላዋጣም ብሎ ይሄን ሐዲስ ሳስበው ምን እንደሚመስለኝ ታውቃላችሁ? አንድ ሙስሊም ይሄን ሐዲስ ጋር ከጻፈው ጋር ሌላኛው ዲቃላ ይጣላሉ። ከዛ እንዴት ልበቀለው አለና ዲቃላ ንብረት ወርስም ብሏል መሐመድ ነብያችን። ዲቃላ የተወለደ ልጅ ንብረት አይወርስም፣ በአባቱም ስም አይጠራም፣ ገነትም አይገባም ብሏል። እንዲህ ካለ ተበቀላል ተበቀለም ያንን ዲቃላውን ወይ ይኸው አባቱ እንትን ገነት አይገባም ያለበትን ቦታ ሁለት አሁን አሳየን እኮ ክፈትለት ድጋምና እየገባሁ ነው ገና ሊውና መልስላችኋል። እሺ ክፈትለት። ያው ሙስናድ አህመድ 6892 ላይ ይገኛል። from the prophet he said no disobedient person, alcoholic, berber and or illegitimate child will enter paradise. ማይታዘዝ እኔ ጋር ነው እንትን የሚለው ብዥ የሚልብኝ ወደ ላይ ወደ ታች እየሆነብኝ ነው። ይዘገያል መሰለኝ አንተ ጋር እንዴት ነው? አይደል ነው። እሺ ቤላ ቀጥይሽ ወይንም
ይታይሻል ቤላ ላንቺ ቼን ኦፍ ናሬሽን ምናምን ነው የሚታየኝ እኔ። እኔስ እሺ እንደዚህ ይላል ማይታዘዝ አልኮሊክ የሆነ ይሄ ጉቦ የሚቀበል ህገወጥ የሆነ ገነት አይገባም ይላል። ኦኬ ወጣ እንደ እንትና አስቸጋሪ ነው በሉ በርቱ አትርሷቸው እነዛ የሞቱትንም እና እንዴት ይሻላል? የሞቱት ገነት ነው ገሃነም ናቸው? አሁን እንዴት እያሰብካቸው ነው? አላቅም ብቻ ምን ይቀራል? አሁን እኮ ቀጥታ በቃ ልጄ ጋር እንዴት ሰው ሽንቱን እንዴት ይክዳል? እንዲክድ ይደረጋል? ንብረት መውረስ አይችልም። የሆነ እርማት መገኘት ነበረበት። ቀጥታ ይሰማል ድምጼ? ምናልባት ይሰማል። ኦኬ ወይ ፋጡማ አይ ቲንክ ሙስሊም ነው መሰለኝ። በነገራችን ላይ የደረሰበት ይሄን ነገር ያውቀዋል። እኔ ብዙ ጊዜ እንደውም አላወራም። ከእስልምና እንደወጣ ኮር እንዳረጋግጥ ምክንያት ከሆኑኝ ነገሮች አንዱ ይሄ ነው። ሉክ እኔ እንግዲህ አባቴ እኔን የወለደኝ ከክርስቲያን እናቴ ነው። ያደግኩት ግን ከሙስሊም እህት ወንድሞቼ ነው። በተለይ ታናሽ እህት አለችኝ በጣም ወዳት። አስበው እሷን እንዳገባ ይፈቀድልሃል ስትባል ይሄ ሃይማኖት አይደለም። ከሞራልም አንጻር አይመጣውም፣ ከድህነትም አንጻር አይመጣውም፣ ከምንም ነገር አንጻር አይመጣውም። ኦኬ እሺ ንብረቱን እሺ ይሁን እንቶ እኔ ደርሶብኛል፣ በንብረቱም ደረጃ ደርሶብኛል። እኔ ንብረቱን እሺ እንቶ እህትህን እስከ ማግባት ደረጃ እኔ እንዴት ነው ይቺን እህቴን ማግባት ትችላል? እህትህ አይደለችም፣ የሸሪያ እህት አይደለችም። እንደማንኛውም ኢትዮጵያዊ እህትን እያት ስትባል ህሊናህስ ልቦናህስ ይፈቅደዋል? ይሄ ትክክለኛ ሃይማኖት እንዳልሆነ ከበቂ በላይ ማስረጃ ነው። እስልምና ውስጥ ይህንን አውቆ አንድ ሰው ሰከንድ መፍጀት የለበትም ብዬ አምናለሁ። ሰከንድ፣ ትንሽ ሰከንድ እስቲል እሱ አሁን አይኗ ጭፍን ነው፣ አትሰማኝም። እሷን ለማውጣት ግን እጠራለሁ። ኦኬ ለምን ይሄ የገባትለት ይሄን አንደርስታንድ ካረክ ሰከንድ እስልምና ውስጥ መቀመጥ የለብህም። ሌላ ቁራኒስት ልሁን እንደዚህ ልሁን ማለት አይጠበቅብህም። እስልምናውን ለቀ መውጣት ነው። እኔ ብዙ ጠይቄያለሁ። ሲሰጠኝ የቁርአን አያ ማንም በማንም እንትን አይልም። ሱራ 6 እንትንና 164 ምናምን እንደዚህ አካባቢ ያሉትን የቁርአን አያዎች። ነገር ግን ቀጥታ ደግሞ መተህ እዚህ ጋር ሐዲሱን ደግሞ ብታይ ይሄን ሐዲስ በብዙ ዘገባ ታገኘዋለህ። በሰሂህ ሱናን አቢ ዳውድ ላይ፣ ሱናን ኢብን ማጃ ላይ በሰሂህ መልኩ የመጣ ሐዲስ። ይሄ እምነት ሊሆን አይችልም። ከፈጣሪ የመጣ የነብያት ሃይማኖት በተአምር ሊሆን አይችልም። እና ይሄንን በደንብ ሙስሊሞች ልብ እንድትሉ ትፈልጋለሁ። እኔ በግሌ ማለት ነው። ከበቂ በላይ በቃ ማስረጃ ነው ብዬ ስለማመን። ስለዚህ ወገኖቼ፣ ዘመዶቼ፣ እናቶቻችሁ አንዳንድ ሀዲሶች አሁን ባለፈው ስታነብ ነው የሰማኋቸው ሀዲሶች አሉ። ባሪያዎቹን አሁን መጠቀም ይችላል። እነዛስ ቢወልዱስ እንዴት ነው የሚሆኑት? ባሪያ ከወለደች ምን በቃ ባሪያ ዝም ብሎ ነው የሚጠቀምባት። እንዳወልድ ግን አዝል ማድረግ ይችላል። መሐመድ የፈቀደዋል። አዝል ማለት እንዳትወልድ ውጪ የዘር ፈሳሻቸውን እንዲያፈሱ ፈቅዷል፣ ከባሪያ ላለመውለድ። ግን ያቺ ሴትዮ ያላህ ባሪያ አይደለችም? ያላህ ፍጡር አይደለችም? ተወና ምን ችግር አለው? በቃ ምክንያቱም ቁርአኑም ላይ እኮ ፈቅዶታል ይሄንን። ቁርአኑም ላይ እኮ ፈቅዶታል ይሄንን። በሚመቻቸው ነው። ቁርአንም ላይ እኮ አለ። ሱራ 7:30 አንዴ ክፈተው ቪኪ። ቁርአንም ላይ ከሚስቶች በተጨማሪ በእጆቻችሁ ንብረት ያደረጋችኋቸውን ለእናንተ ሐላል ናቸው ይላል፣ የተፈቀደ ነው። ስለዚህ ከሚስት በተጨማሪ ባሪያንም እንደ ሚስት ወሲብ ማድረግ የተቻለ ነው። አሁን አስከፊው ነገር ምንድነው? እሱ እነኚህ ከወለዱ በኋላ ደግሞ ገሃነም የሚገባ ከሆነ ልጁ ንብረትም አይወርስ ከሆነ ዝገት ፓርቲ ይኖረዋል ማለት ነው።